አሁን እንድገመው እንግዲህ ምን አለ ነው ያለው? በውስጤ ወንደላል በውስጣችሁ የምታስቡት የምትመኙት ነገር አለ አይደል? ቅዱስ ሚካኤል እንደው ምን አለ በአማላጅነት ለኔም እንደው ስራ ብታስጥኝ በውስጥ ያስብ። ከዛ በኋላ የቤተክርስቲያን ፕሮግራም አለቀ። ከዛ ከቅጥር ግቢው ስወጣ ፕሮግራሙ ካለቀ በኋላ ተሳለምኩና የቅዱስ ሚካኤል ስዕል አድኗል። ከዛ እዛ ስዕል አድኖ ጋር ጠጋቢ እስቲ እንደው ቅዱስ ሚካኤል በዚህ ሳምንት እንደው የሆነ ነገር አሰማኝ፣ የሆነ ተአምር አሳየኝ ብዬ እንደው አይ ቲንክ እስቲ ትናንትና ካጀመርነው ነገር ትንሽ ነገር ልበልና ከዛ አንድ ኦኬው የኦርቶዶክስ መምህር ደግሞ አድምጠን ከዛ ደግሞ እንመለሳለን። ቅድም ቤት ያለችው አንድ ነገር አለ። ለስዕል መስገድ የሚለው ሐሳብ ለስዕል ስለ መስገድ አይደለም ሪሊ እያወራ ያለው ለስዕሉ ለራሱ ሳይሆን ከስዕሉ በስተጀርባ ላለው ነው የሚል ሐሳብ ብዙ ጊዜ ይነሳል። አስደናቂው ነገር ነን ክርስቲያን የሆኑ ሃይማኖቶችም ተመሳሳይ ነገር ያነሳሉ። ለቅርጻ ቅርጽ የሚሰግዱ ሰዎች ለቅርጻ ቅርጹ አይደለም ፊት ለፊት ላለው ለሚታየው ቅርጽ አይደለም የሚሰግዱት። የግብፃውያኑንም ሚቶሎጂ ካያችሁት ወደ ግሪኩም ቴዎሎጂ ከመጣችሁ ምናምን ፊት ለፊት የሚታይ ነገር ኖሯቸው ሲሰግዱ ፊት ለፊት ለሚታየው ነገር አይደለም የሚሰግዱት። ለዚህ ለእንጨቱ ወይ ለድንጋዩ አይደለም የሚሰግዱት የሱ ነገር ያ ነገር ሪፕሬዘንት ለሚያደርገው ለዛ ለዋናው አካል ነው። ስግደቱ የሚሰጠው ራሱ ሪፕሬዘንት ለተደረገው አካል ነው። ከመሀል ምን ይሆናል ማለት ነው? ከዛ አካል ጋር ወይ ደግሞ ከዛ ከሚሰገድለት አካል ጋር ለመገናኘት የሚያስችል ሚዲየም ይሆናል ማለት ነው። ስለዚህ ይሄ በጥንታውያን ሃይማኖቶችም ዘንድ የተለመደ ነው። እንደው አንድ እዚህ በቃ ክርስትናው ጋር ብቻ የሆነ ምናምን ነገር አይደለም። ነገር ግን ሌሎችም በዛ ደረጃ የሚቃኙ ሰዎች አሉ። ስለዚህ ምላሹ መሆን ያለበት ምንድነው? በክርስቲያን ላይፍ ውስጥ በቤተ ክርስቲያን ለስዕል መስገድ የሚለው ሐሳብ ከመቼ ጀምሮ ነበር የነበረው? እና ደግሞ ሪሊ ለስዕል መስገድ የሚለውን ነገር ይዘን መተን መጽሐፍ ቅዱሳዊ ልናደርገውስ እንችላለን ወይ? ወደ ቤተክርስቲያን ታሪክ መዘን ከኤርሊ ቸርችስ ልንመዘው እንችላለን ወይ የሚለውን ነገር ነው የምናየው ማለት ነው። ስለዚህ አንዳንድ ነገሮችን እናስቀምጥ፣ እንደ ድምዳሜ የምናስቀምጣቸው ማለት ነው። ኦኬ፣ አንደኛ መጀመሪያ ከማንቃወመው ነገር ልጀምር። ትናንትናም ከዚህ ነበር አልጀመርኩት። ከማንቃወመው ወይ እየሞገትን ካልሆነው ነገር አስረግጬ ልጀምር። ከማንቃወመው ነገር ስጀምር ኦኬ ስዕል መሳልን ወይም ደግሞ ስዕላትን ለማስተማሪያነትና ለእንደዚህ አይነት ስራዎች መጠቀምን አይደለም እንትን እያደረግን ያለ ነው፣ እየተቃወምን ያለ ነው፣ አጌንስት ሆነን እየሞገትን ያለ ነው። እነሱን አይነት አክቶች አይደለም ወይ ደግሞ በስዕላት በኩል ሰዎች የሚማሩትን ነገር አይደለም እየሞገትን ያለ ነው። ስለዚህ ስዕላዊ መማሪያ ዘዴዎች ኦፍኮርስ በቤተክርስቲያን ታሪክ ነበሩ፣ በፕሮቴስታንቲዝም ውስጥ የምትመለከቱ የምታገኟቸው ነገሮች ስለሆኑ ማለት ነው። ኦኬ፣ ስለዚህ ያ ህፃናትን በስዕላት ነው የምናስተምረው። አሁንም ቢሆን በፕሮቴስታንቲዝሙ ጋር ስትመጡ ማለት ወንጌልን በስዕላት ጨርሰው ነው ከዛ በኋላ ወንጌላትን ሪሊ ሲሪየስሊ ቁጭ ብለው ወደ ማንበብ የሚመጡት ማለት ነው። ስለዚህ ያንን እየሞገትን አይደለም በጭራሽ ስዕል መጠቀምን ወይ ደግሞ በቤተ ክርስቲያን ስዕል መሳልን እየተቃወምን አይደለም። ሙግታችን እሱ አይደለም ካሁኑ ማለት ነው የምንነግራችሁ። ኦኬ፣ ስለዚህ ስትመጡ ስዕል ተፈቅዷል አልተፈቀደም መጽሐፍ ቅዱሳዊ ነው አይደለም እንዳትሉ ነው ይሄን እያልን ያለ ነው። ይሄ የመጀመሪያው ነገር ነው። ኦኬ፣ ሁለተኛ ታዲያ ምንድን ነው እየሞገትን ያለ ነው? እየሞገትን ያለ ነው ለስዕል መስገድ አይከን ቬነሬሽን ብለን የምንጠራው ለስዕሉ በመስገድ ለባለ ስዕሉ መስገድ፣ በስዕሉ በኩል ለባለ ስዕሉ ስግደት ማቅረብና ከባለ ስዕሉ ረድኤትና በረከትን መለመን የተባለውን የኦርቶዶክሳዊ ትምህርት ነው እየተቃወምን ያለ ነው። ለምንድን ነው የምንቃወመው? አንደኛ በመጽሐፍ ቅዱስ ውስጥ ይህንን ትምህርት አናገኘውም። ኦኬ፣ በመጀመሪያ ደረጃ በመጽሐፍ ቅዱስ ውስጥ ይህንን ትምህርት አናገኘውም፣ መጽሐፍ ቅዱሳዊ አይደለም። ስለዚህ ባዕድ ትምህርት ነው እንላለን። ሁለተኛ በመጽሐፍ ቅዱስ ብቻ ሳይሆን በኤርሊ ቸርች ፔሪድ ውስጥ ምንም የማናገኘው ነገር ቢኖር ማናገኛቸው ነገሮች መካከል አንዱ ለስዕል የመስገድ እሳቤ ነው ወይ ደግሞ ይሄ አይከን ቬነሬሽን። ኦኬ፣ አይከን ቬነሬሽን የተባለውን ነገር በጭራሽ በትምህርት መልኩ ሲያደርጉት የማንመለከተው ነገር ነው። አሁንም ጥንቃቄ የሚያስፈልገው ነገር አለ። እሱ ምንድን ነው? ስዕል መሳልን አይደለም እያልን ያለ ነው። ኦኬ፣ በግራፊቲዎችን የዋሻ ውስጥ ስዕላትን ስለምናገኝ ማለት ነው ከዛ ዘመን ጀምሮ የተሳሉ ለስዕል መስገድን ነው እየተቃወምን ያለ ነው። ስለዚህ ሰው በስዕሉ በኩል ለባለ ስዕሉ ይሰግዳል ምናምን የሚለውን ሀሳብ በጭራሽ ነው አናገኘው።
ኦኬ ታዲያ መች ነው የምናገኘው? ከአራትና አምስተኛው ክፍለ ዘመን ጀምሮ ባሉት ክፍሎች ውስጥ ነው። ኦኬ ስለዚህ ይህንን በደንብ እንድትይዙ እንፈልጋለን ማለት ነው። ስለዚህ ከአምስተኛው ክፍለ ዘመን በኋላ ባሉት ዘመናት ለስዕላት የመስገድ እሳቤ ራሱ ሲመጣ አመጣጡ በራሱ በጣም ኮንትሮቨርሻል በሆነ መንገድ ነው የመጣው። የጸደቀው ራሱ 8ኛው ክፍለ ዘመን ላይ በጣም ኮንትሮቨርሻል በሆነ መንገድ ነው ኢኩሜኒካል በተባለ ካውንስል የጸደቀው። ጀስት ኢኩሜኒካል ነውና ደግሞ ዶግማ ነው ብለው በሚወስዱ ቤተክርስቲያናት በኩል ማለት ነው። ሶ ኦሪጂኑን እንኳን ስንመለከት እጅግ በጣም በክርክር የተሞላ እጅግ በጣም በኮንትሮቨርሲ የተሞላ ነገር ነው የምናገኘው ማለት ነው። ሶ የቴዎሎጂካል ዴቨሎፕመንት ወይ ደግሞ የስነ መለኮታዊ እድገት ውጤት ነው እንጂ በጭራሽ መጽሐፍ ቅዱስ ውስጥ አናገኘውም፣ በቤተክርስቲያን ታሪክ የምናገኘው አይደለም። ታዲያ ስነ መለኮታዊ እድገት ወይ ደግሞ ቴዎሎጂካል ዴቨሎፕመንት እኮ ጤናማ ነገር ነው የሚል ሰው ሊኖር ይችላል። አዎ ቴዎሎጂካል ዴቨሎፕመንት ጤናማውን መጽሐፍ ቅዱሳዊ ትምህርት ይዞ እስከመጣ ድረስ ጤናማ ሊሆን ይችል ይሆናል። ነገር ግን ለስዕል መስገድን የመሰለ ወይ ኮንቨርሽንን የመሰለ በመጀመሪያዎቹ ዘመናት በቤተ ክርስቲያን የማይታወቅ መጽሐፍ ቅዱስም ላይ የማይታወቅ መጽሐፍ ቅዱሳዊ ያልሆነ ልምምድ ግን ቴዎሎጂካል ዴቨሎፕመንት ነው ብቻ ብለን የምናልፈው ሳይሆን በጣም ልክ ያልሆነና ኔጌቲቭሊ ሊታይ የሚገባው እዚሁም ደግሞ እጅግ በጣም ከጤናማ ትምህርት የበራቀ መልኩ ያደገ ቴዎሎጂ ነው። ስለዚህ ቴዎሎጂካል ዴቨሎፕመንት ብቻ አይደለም። ሰው ምንድን ነው እንደውም ሮንግ የሆነ ቴዎሎጂካል ዴቨሎፕመንት ነው እንጂ በትክክለኛው መንገድ አድጓል የምንለው አይነት ቴዎሎጂካል ዴቨሎፕመንትም አይደለም። ስለዚህ እነዚህ ነገሮች ይዘን ነው የምናወራው። ይህንን ትምህርት ኤርሊ ቸርች ላይ የት ነው የምናገኘው? ወይ ደግሞ በምስል ፊት ስግደት የማቅረብ ለስዕል የመስገድ እንደነዚህ አይነት ነገሮች የት ነው የምናገኛቸው? ኤርሊ ቸርች ላይ ስንል የምናገኛቸው ባዕዳኑ ጋር ነው። ኦኬ ለምሳሌ ትላንትና እያነሳሁላችሁ ነበረ ኮንትራሴልሰም ወይም ደግሞ የአርጌንስን አጌንስት ሴልሰስን እያነሳን ነበር። አጌንስት ሴልሰስ ላይ ይሄንኑ ነገር እናገኛለን። ሴልሰስ ክርስቲያኖችን የሚወቅስበት አንዱ መንገድ አንዱ ክሱ ምንድን ነው? በፊት ለፊታቸው ምንም የሚሰገድለት ነገር የለም የሚል ነው። ኦኬ ምንም የሚሰገድለት ነገር የለም የሚል ነው። ስለዚህ ሲመልስለት ኖ እኛ ያንን አናደርገውም። ለምንድነው የማናደርገው? የማናደርግበት ምክንያት ይህ ነው። እግዚአብሔር በመንፈስ የሚሰገድለት አምላክ ነው። ሁለተኛ ይህ ልምምድ እናንተ ጋር ያለው ልምምድ ክርስቲያናዊ ልምምድ አይደለም። በዋናነት እነዚህን ሁለት ነገሮች ይዞ ሲሞግት እንመለከታለን ኮንትራሴልሰም ላይ ማለት ነው። ስለዚህ ከቤተክርስቲያን አባቶች ስራዎች እንኳን ተመልክተን አንድ ነገር ድምዳሜ እንስጥ ብንል ድምዳሜው ይህንን የሚመስል ነው። መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ ያለመሆኑ ብቻ አይደለም። በሁለተኛው ሶስተኛው ክፍለ ዘመናት ብትመለከቱት ደግሞ ሁለተኛና ሶስተኛ ክፍለ ዘመናት ላይ ጭራሽ የባዕዳኑ ልምምድ ሆኖ እናገኘዋለን። ወይ ደግሞ በባዕዳኑ ዘንድ በጣዖት አምላኪያኑ ዘንድ ያለ ልምምድ ሆኖ እናገኘዋለን እንጂ በምንም አይነት ሁኔታ እንትን ሆኖ አናገኘውም። ቅድም እንዳልኳችሁ ኮንትራሴልሰም ላይ ወይ ደግሞ አጌንስት ሴልሰስ ላይ ያስቀመጠው ነገር ይህንን የሚያሳየን ሆኖ ይገኛል ማለት ነው። ለምሳሌ አጌንስት ሴልሰስን ባነብላችሁ በመንፈስ የተነሳሱ ለማለት የፈለጋቸው ሰዎች አሉ። እነዛ ሰዎች የትኛውም ሰው ቢሆን በእነዚያ መምህራቸውን በተከተሉት በእግዚአብሔር ቃል አንድ አምላክ ወደሆነ የቃሉ አባት ይመለከቱ ዘንድ በኢየሱስ ክርስቶስ ትምህርት ቤት እየተማሩ ምስሎችና ሐውልታትን እንዲሁም የአይሁድ አጉል እምነቶች ሁሉ ከካዱት ይልቅ እንዴት በተሻለ መንገድ እንደሚሄዱ ወይም ለላቀ ሕይወት እንደሚመሩ ሊያሳየን ይገባል ይላል። ስለዚህ ምንድን ነው ፖይንቱ? ፖይንቱማ ይህ ነው። በክርስቶስ ትምህርት ቤት ብሎ የሚጠራው ወይ ደግሞ በኢየሱስ ክርስቶስ ስኩል ብሎ የሚጠራው ወይ ደግሞ የክርስቶስ ተማሪዎች የክርስቶስ ደቀ መዛሙርት ክርስቲያኖችን ወክሎ የሚናገረው አርጌንስ አንድ ነገር አለ። እሱም ምንድነው? አንድ የማይቀበሉትና የክርስቶስ ተማሪዎች አንድ ውድቅ የሚያደርጉት ነገር አለ። ምንድነው? ምስል፣ ሐውልት ምናምን የሚባል ነገር ውድቅ ነው የሚያደርጉት። ኦኬ ስለዚህ ለዛ ነገር መስገድ የሚለውን ነገር ይዛችሁ ብትመጡ ኤርሊ ቸርች ላይ አንድ የምታገኙት ነገር አለ። እሱም ምንድነው? አባቶች ሲቃወሙ ታያላችሁ። እሱ ብቻ አይደለም። ኦኬ ኢቭን በተቃራኒያቸው የቆሙት ወይ ደግሞ እነዚህ የአሕዛብ አማልክትን በተመለከተ ወይ ደግሞ በአሕዛብ አማልክት ዘንድ ያለ ልምምድ ብቻ ሆኖ ታገኙታላችሁ ማለት ነው። በክርስትና ውስጥ እንደዚህ አይነቱ ነገር ቆይቶ ነው የመጣው። በጣም ልክ ባልሆነ ቴዎሎጂካል እድገቱ ውስጥ የመጣ ነገር ሆኖ እናገኘዋለን። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንመጣ ደግሞ ትላንትና በደንብ ስላየ ነው ማለት ነው። ኢቭን የማይዛባ ትምህርት በምትለው
የምትለውን ነገር ባስቀመጠችበት መጽሐፍ ላይ ማለት ነው። ለስዕል መስገድ በስዕላት ፊት ቆሞ ከባለ ስዕሉ በረከትና ረድኤትን መለመን፣ ለስዕላት የጸጋ ስግደትን ማድረግ እሱ የሐዋርያት ልምምድ ነው፣ ወይ ደግሞ የቤተክርስቲያን ሕልውና ከታወቀበት ዘመን ጀምሮ የነበረ ልምምድ ነው ትለናለች። ይህ ደግሞ በመጀመሪያዋ በጥንታዊቷ በሐዋርያዊቷ ቤተክርስቲያን ላይ የተደረገ አመፅ ነው እንላለን። ለምን? መጽሐፍ ቅዱስ ላይ እንደዚህ አይነቱ ልምምድ ስለሌለ፣ ሐዋርያት ይህንን ስላላስተማሩ ማለት ነው። ስለዚህ ዛሬ ከዛ ቀጥለን ነው የምንመለከተው። ዛሬ የምንመለከታቸው ነገሮች ይኖሩናል። አንደኛ ለስዕል መስገድ በራሱ እሱን ዲፋይን ከማድረግ እንጀምርና ዛሬ በደንብ ነው የምንገባበት ወደ ውስጥ ዲፋይን ከማድረግ እንጀምራለን እሱን። ከዛ በኋላ እሱን ዲፋይን ካደረግን በኋላ ወደ መጽሐፍ ቅዱስ እንመጣና መጽሐፍ ቅዱስ ላይ ለአይከን ቬነሬሽን ጥቅም ላይ እየዋሉ ያሉ ጥቅሶች የትኞቹ ናቸው፣ ደግሞ ስለ አይከን ቬነሬሽን መዋል የሚችሉ ጥቅሶች ናቸው የሚለውን ደግሞ አብረን እናያለን። እንደዚሁም ደግሞ በቤተክርስቲያን ታሪክ ውስጥ አይከን ቬነሬሽን ምን አይነት ቦታ ነበረው፣ እኛስ እንዴት ልናየው ይገባል፣ ሰው በዚህ እንደነዚህ አይነት ርዕሶች እንደነዚህ አይነት ቴዎሎጂካል ምልከታዎች ባሉባቸው አብያተ ክርስቲያናት ውስጥ እንደ ክርስቲያን መቀመጥ የለብንም ብለን እናምናለን። ፕሮቴስታንት ከሆንበት አንዱ ምክንያት እንደነዚህ አይነት ባዕድና ይህ መጽሐፍ ቅዱሳዊ የሆኑ ልምምዶች ሙሉ በሙሉ አውጥተን የመጣል አክሰስ ስለሚሰጠን ነው እንላለን። ለማንኛውም አይከን ቬነሬሽን ስንል ምን እያልን ነው? ምንስ እያልን አይደለም? ምን እየሞገትን ነው? ምንስ እየሞገትን አይደለም? ኢንዲቴል ዛሬ እናያቸዋለን ከወንድሞች ጋር። ካሜራ መክፈት የሚችል ካለ ከመሃላችሁ ካሜራ ክፈቱ። ሁለተኛ ደግሞ መጽሐፍ ቅዱሳዊዎቹን ሀሳቦች ይዘን ደግሞ የተወሰኑ ነገሮችን ለማየት እንሞክራለን ማለት ነው። ኦኬ መልእክናቸው ነበር። ኦርቶዶክሳውያን በማንኛውም ሰዓት ብትመጡ እናስተናግዳችኋለን። አማን ያለ ቶፒኩን እንትን ብትለውስ ስግደት ከፊት ስግደት ለስዕላት ወይም ምትል ድፍን ሆነ አይ ቲንክ ይመስለኛል። ችግር የለውም እንትን እናደርገዋለን፣ ኤዲት እናደርገዋለን፣ እሱን አይከን ቬነሬሽን ፕሬዲክት እናደርገዋለን። ሀሳቡ የሚታወቅ ስለሆነ ወገኖች አሁን እንትን ማድረግ ይችላል። ሰላም በሉን እስቲ ያላችሁት እና እንቀጥል። ጋይስ ሼር አድርጉት እሺ። ገና 3K ላይ ነው ያለው ሼር ራሱ። ኤቢ አማን አግዛቸው አጋፔ ሰላም በሉን። ቃሌ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሁላችሁም ገስትም ላይ ታችም ያላችሁ አግዝ ሰላም ብያለሁ። ስላየሁ ደስ ብሎኛል። እንኳን ደህና መጣህ። ተባረኩ አለሁ ቃሌ። እሺ ወገኖች ሰላም ብያለሁ። ተሰምቻለሁ እንዴ? አልተሰማሁም? አዎ ተሰምታል። ሌቢ ሰላም ብያለሁ። እኔ አይ ተሰምታል። ሰላም ብያለሁ። አመሰግናለሁ። ሌቢ ቃሌ ሰላም አጋፔ ቢታኒ እንዲሁም አማን ሁላችሁንም ሰላም ብያለሁ። ታችም ያላችሁ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ናሜን ቃል ይሄ ለምንድን ነው ዝም ያለው? አማን አለክ ሚዩት አድርግ። እያወራው ነበር እኮ ዝም ስትል እኮ። ተባረኩ ጋይስ። ኤቢና አግዝ አማን ያለ አማኒ እሺ አማኒ እስኪመጣ ድረስ እሺ ሰው እንቀጥል።
ምናልባት ቅድሚያ የምሰጠው ሰው ካለ እኔ ከመጀመሪያ በፊት ኤቢ አለክ? ኤቢ አግዝ። መጀመር የምትፈልጉ ሰዎች መጀመር ትችላላችሁ። በርሱ ላይ የሆነ ነገር ማለት የምትችሉ ሰዎች ማለት ነው። አግዝ ይቅደመኝ። አግዝ ቀጥል ይሻላል። አንተ ብትቀድም አይሻልም? ኤቢ ትንሽ የሆነች ጉዳይ ይዣለሁ፣ እመለሳለሁ ግን አለሁ። እሺ እሺ እሺ፣ አመሰግናለሁ። ቃሌ በድጋሚ ተገናኝተናል ዛሬ። ሰላም ብያለሁ እንደገና። እሺ፣ ደስ ብሎኛል ስላገኘው። ጥሩ ርዕስ ነው ይሄ ጉዳይ። ያው አንዱ በቤተ ክርስቲያን ውስጥ በቃ አስቸጋሪ የሆነ ትምህርትና ልምምድ እንደሆነ ያው ቅድምም ስታነሳ እየሰማው ነበር እና እውነት ነው። ያው በእግዚአብሔር ቃል ውስጥ የማናገኘው ከጊዜ በኋላ ግን የመጣ ያው ከሌላ አቅጣጫ የመጣ ትምህርት እንደሆነ ምንም ጥርጥር የለውም። ያው መንፈሳዊ ካባ ደርቦ ገባ እና አሁን በቤተክርስቲያን ውስጥ አምልኮተ እግዚአብሔርን ለመፈጸም ትልቅ እንግዲህ እንቅፋት የሆነ ነገር እንደሆነ ሁላችንም እናውቃለን። ምክንያቱም ነገሩን አሁን አቻችሎ ለማቅረብ በስዕሉ በኩል ለስዕሉ ባለቤት ከስዕሉ ባለቤት ረድኤትን ለመጠየቅ ይባል እንጂ በገቢር ግን የምናየው እንደሱ አይደለም። በቀጥታ አምልኮት ነው እየቀረበ ያለው። ምክንያቱም ሰው ስዕሉን ሲያይ ከስዕሉ በስተጀርባ ያለውን አካል ብቻ ሳይሆን በቃ ስዕሉን እንደ ሰውየው ቁጥሮ ጭምር ነው ያው የሚያመልከው እንጂ አሁን ሊቃኑ የሚሉትን ከስዕሉ በስተጀርባ ያለውን አካል ረድኤት በረከት ለመጠየቅ በሚል አይደለም እንግዲህ ይህን ነገር እያደረገ ያለው። እና እንግዲህ ሰው በእውነትና በመንፈስ እግዚአብሔርን እንዳያመልክ ትልቅ ጋሬጣ ነው ብዬ ነው የማምነው እኔ። በእርግጥ ያው በጠቅላላ ስዕል አያስፈልግም የሚል አቋም እኔም የለኝም። ምክንያቱም ስዕል ለማስተማር ዓላማ በጣም ጠቃሚ ነው፣ በጣም ጠቃሚ ነው። ያው ቅድም እንደ ጠቀስከው ቃሌ ሕፃናትን ብቻ ሳይሆን እንደው ፊደል ያልቆጠሩ ሰዎችንም ማንበብ መጻፍ የማይችሉ ሰዎችንም ጭምር ይህ ስዕል እኮ ይህንን ነው የሚያሳየው ብለን ስዕሉ የሚናገረውን ነገር ብንነግራቸው ሊማሩበት ይችላሉና በማስተማር ሚናው ሁሉም ይስማማበታል፣ ምንም ችግር የለውም። ግን እየተመለከ ያለበት ሁኔታ ነው ትንሽ ለመቀበልም እንደ እግዚአብሔር ቃል ለማድረግም የማያስኬደው። እንግዲህ አንዳንዶቻችን በጉዳዩ ላይ ጨከን ብለው እንደው መጽሐፍ ቅዱሳዊ መሆኑን ለማስረዳት አንዳንድ ጥቅሶችን እየጠቀሱ እንደው ስዕል አሁን በተለይ ከአምልኮት ጋር የተያዘው ስዕል መጽሐፍ ቅዱሳዊ እንደሆነ ለማድረግ ይሞክራሉ። እግዚአብሔር ራሱ ነው ሳሉ ያለው ምናምን ብለው ወደ ኦሪት ሄደው የሚጠቅሷቸው ጥቅሶች አሉ። እንግዲህ ትናንትና ማንስታችሁ ሊሆን ይችላል፣ በኋላም ወይ ሲገቡ እነሱ ያነሱታል ብዬ አስባለሁ። ያው መጽሐፍ ቅዱሳዊ መሆኑን ለማብራራት ይሞክራሉ፣ ግን መጽሐፍ ቅዱስ በዚያ መንገድ እንደማያስተምረን ግልጽ ነው። ስለዚህ ስዕል በማስተማር ሚናው ሁላችንም የምንደግፈው የምንጠቀምበት ነው፣ እንጠቀምበታለን። ምክንያቱም ከሺህ ቃላት አንድ ስዕል ይባላል እንደው እንደዚህ የሚል አነጋገርም ጭምር አለና አንድ ስዕል በብዙ ቃላት የምንገልጸውን ሐሳብ ሊያስረዳ ይችላል እና ከዛ አንፃር ጥሩ ነው። ግን የመመለክ ነገሩ ነው ትንሽ አስቸጋሪ የሚሆነው እና አሁን በኦርቶዶክስ ቤተክርስቲያንም ውስጥ እነዚህን ሁለት ነገሮች ወይም ሁለት ሁኔታዎችን ነው የምንመለከተው። ኦርቶዶክስ ቤተክርስቲያን ውስጥ ስንገባ እንደው ህንጻ ቤተክርስቲያን ውስጥ የተሳሉ ስዕሎችን ምናልባት ያያችሁ ሰዎች ልታስታውሱ ትችላላችሁ። ማለት እነዚያ ስዕሎች አምልኩን የሚሉ አይደሉም። የመመለክ ተግባር የላቸውም፣ ወይም ለመመለክ ተብለው የተሳሉ አይደሉም። የማስተማር ሚና ነው ያላቸው። ምክንያቱም ሰው ቀና ብሎ
በቃ እያየ የሆነ በአይነ ህሊናው የሚስለው ከስዕሉ ወይም ስዕሉ የሚናገረውን ታሪክ እያሰላሰለ በቃ ወደዛ ሐሳብ ነው የሚሄደው እና ዝም ብሎ ግድግዳው ላይ ተሰቅለው ወይም ተስለው የምናያቸው እዚህ ጣሪያው ላይ ሁሉ ተስለው የምናያቸው መጽሐፍ ቅዱስ ውስጥ ያሉትን ከመጽሐፍ ቅዱስ ውጭም ያሉ ታሪኮችን ጭምር የሚያስተምሩ ሆነው እናገኛቸዋለን። በዛ ደረጃ የማስተማር ሚና እንዳላቸው አስባለሁ። ነገር ግን አንዳንድ ስዕላት ሆነ ብለው በቃ ለመመለክ ዓላማ ደግሞ ተቀምጠው እናያለን። ለምሳሌ ወደ ቤተክርስቲያን ሲገባ ቦታ ተለይቶለት በመጋረጃ ተጋርዶ ከስር ምንጣፍ ተነጥፎ ቄስ ተመድቦለት ሙዳየ ምጽዋት አብሮ ተሰይሞ በቃ ተጎዝጉዞ ምን ብሎ ስታዩት ያ ስዕል ምንም አያስተምር። የሚያስተምር ስዕል ሳይሆን የሚመለክ ስዕል ነው። ስለዚህ ሰው በቀጥታ እንደገባ እዛ ሄዶ በቃ ሰግዶ ከዛ ከቄሱ ተሳልሞ የሚሰጠው መባ ካለ መባ ውስጥ ጨምሮ ይሄዳል እና እነዚህ ስዕሎች እንግዲህ የቅርብ ጊዜ ክስተት ናቸው። እኔ እንደማስታውሰው ከ80ዎቹ ወዲህ የመጡ ናቸው እነዚህ። ቀደም ሲል ግን በቤተክርስቲያን ውስጥ በቃ የማስተማር ሚና ያላቸው ስዕሎች እንዳሉ ነው የማውቀው። ግን በሌላ ቦታ ደግሞ የመመለክ ወይም ስግደትን ክብርን የሚቀበሉ ስዕሎች እንዳሉ ይታወቃል። እንግዲህ እነዚህ ስዕሎች ከቤተክርስቲያን ውጭም በየሰው ቤትም ጭምር አሉ። እንግዲህ አሁን ይቅር አይቅር ባላቅም አንዳንድ ሰዎች የጸሎት ቤት የሚባል አላቸው። ያ የጸሎት ቤት በቃ ለጸሎት የተለየ ነው፣ በስዕል የተገጠገጠ ነው። ስዕል አለ። ልክ ወደ ቤተክርስቲያን ሲገባ እንደሚደረገው ነው። ስዕላት ስላሉ ጫማ ተወልቆ ነው የሚገባው። ሊታጠን ይችላል። እዛ ውስጥ ገብተው እንግዲህ ይጸልያሉ፣ ምናልባት ለስዕሉም ይሰግዳሉ እና እንደዚህ አይነት ልምምዶች አሉ። እንግዲህ ዋናው ነገር የኛ እይታ ብቻ ሳይሆን የመጣበት ዓላማ ሲታይ እንግዲህ እግዚአብሔርን በመንፈስ ከማምለክ ሰውን ወደ ሌላ አቅጣጫ የሚስብ ልምምድ እንደሆነ ነው የምናየው። እኛ ዝም ብለን ከመሬት ተነስተን ልክ አይደለም በሚል ወይም ለመቃወም ሳይሆን አደራረጉና አመጣጡ ከእግዚአብሔር ሐሳብ ውጭ ነው። ምክንያቱም እግዚአብሔርን እንኳን እንድንስል አልተፈቀደም። እግዚአብሔር መንፈስ ነው። ማንም እግዚአብሔርን ሊስለው ሊገልጠው አይችልም። እንግዲህ ጌታ ኢየሱስ ሰው ሆኖ ስለተገለጠ በዚህ ምድር እየተመላለሰ ያደረገውን ነገር ለማስተማር ተብሎ ሊሳል ይችላል። ነገር ግን እግዚአብሔር መንፈስ ስለሆነ በእውነትና በመንፈስ ይመለካል እንጂ ስዕል እንድናደርግ አልታዘዘም። በኦሪትም ተከልክሏል። ዘዳግም ውስጥ ሄደን ስናነብ መልክ ከቶ አላያችሁምና ብሎ ነው እንደውም የሚከለክለው። ስለዚህ በስዕል በኩል መማፀን ምናምን የሚለው ከእግዚአብሔር ቃል ውጭ የሆነ በግድ ወደ እግዚአብሔር ቃል እየተጨመረ ያለ ልምምድ ነው እና አንዳንድ ሰዎች እንግዲህ ነገሩን ከማስተካከል ከማረም ልክ አይደለም ከማለት ይልቅ ለዚህ የተሳሳተ ትምህርትና ልምምድ የመጽሐፍ ቅዱስ ጥቅስ ፈልገው ለሱ ያልተጻፈውን ለሱ ያልተነገረውን ቃል ይለጥፉበትና ይሄን ልምምድ ህጋዊ ለማድረግ ይሄን ልምምድ መጽሐፍ ቅዱሳዊ ለማድረግ ያው ይሞክራሉ። ግን እሱ ልክ አለመሆኑን በብዙ መንገድ ማሳየት ይቻላል። እንግዲህ ወገኖቻችን ገብተው በዚያ ነገር ላይ መወያየት ቢቻል በጣም ጥሩ ነው እና ይህንን ካልኩ ሌሎች ወንድሞች ደግሞ ሊቀጥሉ ይችላሉ። እግዚአብሔር ይባርካችሁ። ቴንክ ዩ አግዝ ተባረክ። ጆ አለክ ጆ ይሰማል? ድምጼ ይሰማል ጋይስ? ኦኬ ድምጼ ይሰማል ማለት ነው። እሺ እኔ ሳልጀምር ሌላ ሰው የሚያወራ ካለ አማን ወይ ቢ ቀድሞ የከፈተ ከሁለታችሁ አማን መቅደም ከፈለገም ችግር የለም።
አግዝ ቴንኪዩ ተባረክ። ብዙ ነገር ትንብላል። እንግዲህ እናውቃለን የሚሰጠውን ጀስቲፊኬሽን በተለይ በኦርቶዶክስ በምስራቁ ኦርቶዶክስ በግልጽ አንዳንድ ቴዎሎጂያቸው ላይ የሚያስቀምጡት በቬነሬሽን እና በወርሽፕ መካከል ልዩነት እንፈጥራለን የሚል ሀሳብ ነው የሚቀርበው። ላትሪያን፣ ዱሊያ፣ ሃይፐር ዱሊያ ብለው ለእግዚአብሔር የሚቀርብ አምልኮውን ላትሪያ ይሉታል። ከዛ ደግሞ ለቅዱሳንና ለቅዱስ ለሚሏቸው ምስሎች የሚደረገውን ዱሊያ ይሉታል። ለማርያም የሚደረገውን የተለየ ስፔሻል ቬነሬሽን ደግሞ ሃይፐር ዱሊያ ይሉታል። እና አናመልካቸውም ቬነሬት ነው የምናደርጋቸው የሚል አርጊውመንት ነው የሚያቀርቡት። ሌላ የሚያቀርቡት አርጊውመንት ጆን ኦፍ ደማስከስ ነው። ጆን ኦፍ ደማስከስ ካልተሳሳትኩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቅዱስ የሚቆጠር አይመስለኝም። ያግዘኛል ምናልባት በሆነ ሌላ ክሪስቶሎጂካል ኩዌሽኖች ስላሉ የሚጠየቀው ነገር አለ። ግን እሱን ይጠቅሳሉ እና ኢየሱስ ክርስቶስ ተሰጎ ወይም ስጋ መሆኑ በሚታይ መልኩ እግዚአብሔር ራሱን እየሳለ ነው። እግዚአብሔር ራሱ በተሰጎ በኩል የማይታየው አምላክ የሚታይ ሆኖ እየተሳለ ነው አይነት አርጊውመንት ጆን ኦፍ ደማስከስ አምጥቷል የሚል አርጊውመንት ያመጣሉ። ሌላው ባለፈው ትናንትና መልሕቅ ሲናገር የነበረው የሰከንድ ካውንስል ኦፍ ናይሲያ በ787 ሀፕን ያደረገ ነገር ነው። ከብዙ ከሙስሊም መነሳትም በኋላ የመጣ ይህን አይኮኖክላስቱን ዲፌንድ ለማድረግ የሚቃወሙ ሰዎች ዲፌንድ ለማድረግ የተደረገ ጉባኤ ነው። ይህን ጉባኤ አንቀበለውም እኛ። በጣም ኮራፕት የሆነ ጉባኤ ነው። ዘግይቶ የመጣ ጉባኤ ነው። ሎካልም ነው፣ ኮሚኒካልም አይደለም። ኮሚኒካል ነው ብለው የሚያስቡ ኦርቶዶክሶች አሉ። ከሰባቱ የኮሚኒካል ጉባኤዎች መካከል አንዱ የኮሚኒካል ጉባኤ ነው ተብሎ ነው የሚቆጠረው። እኛ ያንን አንወስድም እና እዛ ላይ እንትን ብለውታል። ለእንጨቱ አይደለም፣ ለቀለሙ አይደለም፣ ስዕሉ ላይ ለተሳለው ሰው የምናሳየው ሪስፔክት፣ ክብር፣ ቬነሬሽን ነው የሚል አርጊመንት ያመጣሉ። ሌላ የሚያመጡት አርጊመንት እኛም ቅድም አግዝ ስዕልን በብዙ መልኩ ዳይሬክትሊ ዝም ብለን አቮይድ ሳይሆን የምናደርገው እንደ ቪዥዋል ኢላስትሬሽን ነው። ለኢላስትሬሽን እንጠቀምበታለን። መቁጠሪያ የሚጠቀሙ አሉ ለጸሎት። እንደ ኤጁኬሽናል እና ዲቮሽናል ለሆነ ነገር ሰዎች ሊጠቀሙበት ይችላሉ። ግን ያ ነገር ከቬነሬሽን ጋር በፍጹም የሚገናኝ ነገር አይደለም ነው። ግን እንግዲህ እኔ በጣም የማስታውሰው በይፋ ሪጀክት አድርጎ ያስቀመጠበት ሁለት ሰዎች ለዙዊንግሊ እና በተለይ ካልቪን ክሊርሊ ይህንን ነገር ተቃውመዋል። ማለት በጣም የተሳሳተ ነገር እንደሆነ ላንብብላችሁ የካልቪንን። A true image of God is not to be found in all the world ይላል። እውነተኛ የሆነ የእግዚአብሔር ምስል በዚህ ዓለም ላይ ሊገኝ አይችልም። and hence በዚህ ምክንያት his glory is corrupted by an impious falsehood ውሸት በሆነ በተበከለ corrupted በሆነ በላሼ whenever he is set before our eyes in a visible form በቪዚብል ፎርም በሚታይ ፎርም ስናስቀምጠው ፎልስሁድን ኮራፕሽን ኢምፔስ የሆነ ፎልስሁድን
ክብሩን ይለውጠዋል። ሂዝ ግሎሪው ኮራፕትድ ይሆናል። ይሄ ትላንትና የኮፕቲክ ካቴኬዝም ላይ ካነበብነው ነጥብ ጋር ይመሳሰላል። እሱ ፖይንት በጣም ኢምፖርታንት ነው። ድጋሚ ዛሬ ማንበብ የሚኖርብን ይችላል ብዬ አስባለሁ። እና ይህንን የሜዲቫል ዩዝ ኦፍ አይከንስ ዲፕሊ ኮራፕትድ የሆነ በኋላ የመጣ ነገር እና እንደውም አንዳንዶቹ ስዕሉ ሁሉ ታምር ሰራ ይባላል እኮ እኛም ዘመዶች ጋር እንደዛ ይባላል። ወደ ስዕሉ አንጸልይም ይባላል፣ ብዙ ነገር ይባላል። ግን እኔ ቢሮ ሳይቀር አንዳንድ ቢሮዎች ሲሄድ አንድ ክፍል ለብቻ ክፍል ቅድም የጸሎት ቤት አንዳንድ ቤቶች አለ እንደሚባለው የሆነ ክፍል ውስጥ ትልቅ ስዕሎችን ያው ስዕል አድኖ ነው የሚባለው። አሁን እዚህ ቲክቶክ ላይ ስዕል አድኖ አይባልም ተብሎ ታርሟል። ስዕሉ አድኖዎች ተቀምጠው በቃ ድባቡ ሌላ ነው። በቃ ሌላ ድባብ ይፈጠራልና ከዛ ጋር ይያያዛል። ስለዚህ እኛ አክቹዋሊ ከስዕሉ ጀርባ ያለው ራሱ ከክርስቶስ ውጭ ከእግዚአብሔር ውጭ የሆኑ ብዙ ነገሮች ስላሉ ከነሱ የሚገኘው በረከትስ ምንድን ነው? በአጠቃላይ የቅዱሳንና የማርያምን ቬነሬሽን እና ኢንተርሴሰሪ ኦፍ ሴንትስንም አብሮ የያዘ ነገር ነው። ስዕል አምልኮ ማለት ወይም ለስዕል መስገድ ማለት አብሮ ያንን ነገር ሁሉ የያዘ ነገር ነው። እግዚአብሔር ምን ወርሽፕ በሆነ በሆነ ኢንቪዚብል ጋድ ቪዚብል በሆነ ነገር ማለት የለብንም ብለን ነው የምናስበው። በጣም አደገኛ የሆነ ፕራክቲስ ነው። ቬነሬት አናረግም ነው የሚለው ፕራክቲካሊ ግን ኮንፊውዚንግ ነው። ከአሁን በፊት ብዙ ጊዜ ተብሏል። እንዴት ነው የሚታወቀው? ማለት ቬነሬት እያረክ ነው ወይስ ወርሽፕ እያረክ ነው? በምንድን ነው ራሱ ፕራክቲካሊ በምንድን ነው የሚለየው ራሱ የሚለው። ሌላው ኢንካርኔሽን ስዕል ነው። ኢንካርኔሽን ኢንቪዚብል የሆነውን ጋር ቪዚብል በሆነ መልኩ መግለጥ ነው የሚለው ሀሳብ። ኢንካርኔሽን ቦዲ ነው ማለት ኢየሱስ ክርስቶስ በአካል ነው እንጂ በስዕል አልመጣም እኮ ማለት ልክ ለአምልኮ የሚያስፈልግ ስዕል አድርጎ ኢየሱስም እንደዛ ማስቀመጡም ትክክል ነገር አይመስለኝም። የሰከንድ ናይሲያን ካውንስልም ከመጽሐፍ ቅዱስ ጋር ስናየው ትክክለኛ ካውንስል አይደለም። እኛ ሱፕሪም ኦቶሪቲው አልቲሜት ኦቶሪቲው ሜጀርመንቱ ስክሪፕቸር ነው። ከስክሪፕሽን ጋር ማይጣጣም ዲሲሽኖች በሙሉ ተቀባይነት የላቸውም ብለን ነው ምናምነው እና እውነተኛ ለሆነ ለመሳሪያ ለኤዱኬሽናል ቱል ነው ተብሎ እንኳ ቢቀርብ የቃሉን ያህል ሊሆን አይችልም። እና አርት ነበረ፣ ልክ ነው። በካታኮምብ ዋሻዎች ውስጥ የተለያዩ እንደ ኢክተስን ብዙዎቻችን የምናውቀዋለ የአሳውን ምስል እንደሱ አይነት አርቲስቲክ የሆኑ ነገሮች አርሊ ቸርች ነበሩ። ግን ፎርማል የሆነ ቬነሬሽን ፍጹም አፖስቶሊክ አልነበረም። ቃሌም ትላንትና በደንብ አንደርላይን አድርጎ ተናግሯል። አፖስቶሊክ የሆነ ትራዲሽን አይደለም። ፎርማል ቬነሬሽን ሌተር አዲሽን ነው። ስለዚህ ይሄ እግዚአብሔርን ባልተከፋፈለ በንጹህ እውነተኛ በሆነ በፍጡር ባልተወከለ ኮራፕት ባልሆነ መልኩ ንጹህ የሆነን አምልኮ ንጹህ የሆነ ግንኙነትን ከእግዚአብሔር ጋር ለማድረግ ለሌሎች ፍጡራን እንዲሁም እግዚአብሔርን ደግሞ በስዕል አስቀምጦ በዛ መልኩ ኮሚኒኬት ለማድረግ መሞከር ዳንጀረስ የሆነ ፕራክቲስ ነው እንዳሉት ሪፎርመሮች። እኔም በጣም አደገኛ ነገር ነው ብዬ ነው ማስበው። ቃሊ ቴንኪው፣ በጣም ቀጥሉ። ቴንኪው ተባረክልኝ ወንድሜ ቤቢዬ። ጆይ ያለክ ልጅ እሺ፣ ስለዚህ ልቀጥል። ወይ ጥሩ እንትን ሰጣችሁናል። ተባረኩ
ጆ ስትመጣ ምልክት ስጠኝ እንትን እንዳልክ ማለት ነው። ኤቢና ታግስ ተባረኩ። አማን ያለክ ዌልሽ ሶ ወደ እሺ ወደ ሀሳባችን እንቀጥልና በተለይ ከዚህ ከቬኔሬሽን ወይ ደግሞ ከአይከን ቬኔሬሽን አንጻር ለስዕላት ከሚደረግ ስግደት አንጻር ስናወራ የምናወራውን ነገር ሲሪየስሊ የምናወራበት ምክንያት ምንድን ነው የሚለውን ነገር በደንብ ገባ ብለን እንድንመለከተው አስቀድመን አንድ ነገር እንይ። እሱ ምንድን ነው አይከን ቬኔሬሽን ማለት በራሱ ምን ማለት ነው የሚለውን ነገር እንመልከት። መጀመሪያ እሱን ስለሆነ ማየት ያለብን ማለት ነው። አይከን ቬኔሬሽን ማለት ስዕል መሳል ነው፣ ቅዱሳት ስዕላት ብሎ የሆነ ስዕል መሳል ነው። አይከን ቬኔሬሽን ምንድን ነው ራሱ በእነሱ በራሳቸው አንደበት አይከን ቬኔሬሽን የሚለው ነገር በራሱ ምን ማለት ነው ከሚለው ነገር እንጀምር። ዋት ኢዝ አይከን ቬኔሬሽን ራሱ ማለት ነው። ኦኬ ስለዚህ ከሱን ጀምርና የተወሰኑ ነገር ለማለት እንሞክር። ኦኬ አይከን ቬኔሬሽን ሲባል ወይ ደግሞ ስዕላትን ማክበር ይሄ አሁን እኛ ለስዕላት የጸጋ ስግደት ተብሎ የምንሰማው ነገር ምንድን ነው የሚለውን ነገር ስንመለከት ምን መጀመሪያ እነሱ ከሚሉት ነገር እንጀምር። እነሱ ሲሉ ለስዕሉ ራሱ አይደለም የሚሰገደው፣ ለስዕሉ ለራሱ አይደለም። ታዲያማ የምንሰግደው ለስዕሉ ለራሱ ሳይሆን በስዕሉ ለሚገለጠው ወይ ደግሞ በስዕሉ ለሚወከለው አካል ነው ባይ ናቸው። ስለዚህ ለስዕሉ ለራሱ አይደለም፣ በስዕሉ ለሚወከለው አካል ነው። ሶ አይዲያቸው ምን ያህል አግኝተነዋል፣ ይሄን ያህል አግኝተነዋል የሚለውን ነገር ለማሳየት ያህል ማለት ነው። ስለዚህ ለስዕሉ ለራሱ ካልሆነ ጣዖት አምልኮ የሚሆንበት ምንም አይነት እድል የለም ነው ጉዳዩ። ጣዖት አምልኮ የሚሆንበት ምንም አይነት እድል የለም። ስለዚህ ጣዖታውያኑ ምን እያሉ ነው ማለት ነው? ጣዖታውያኑ ወይ ደግሞ አህዛብ የሚሰግዱት በምስል ፊት ሲሰግዱ የሚሰግዱት ለራሱ ለምስሉ ነው እንጂ ከምስሉ ጀርባ ላለው አይደለም። ባይ ኢምፕሊኬሽን ያንን ነገር እያየን ያለ ነው። ሶ እነሱ የሚሉትን ያንን ይዘን እንቀጥላለን ማለት ነው። ሶ ለስዕሉ ለራሱ ሳይሆን ኢንትሪንሲክሊ ስዕሉ አይደለም የሚባለው። ታዲያ ምንድን ነው የሚባለው? ከስዕሉ በስተጀርባ ላለው ወይ ደግሞ ስዕሉ ለሚወክለው አካል ግን ምን እያቀረብን ነው? ስግደት እያቀረብን ነው። ስዕሉ ለሚወክለው አካል ምን እያቀረብን ነው? ተማጽኖን እያቀረብን ነው። ስለዚህ ፈጣሪ ይሁን ፍጡር፣ አምላክ ይሁን እንደዚሁም ደግሞ ሌላ አካል ፍጡር የሆነ አካል መጀመሪያ በስዕሉ በኩል የሚቀርብለት ኮመን የሆነ ነገር አለ። እሱስ ምንድን ነው? እሱ ደግሞ በስዕሉ በኩል ምን ማቅረብ ነው? ቬኔሬሽንን ማቅረብ ነው፣ ወይ ደግሞ የጸጋ ስግደትን መስገድ ነው። አንድ ሁለተኛ ደግሞ ከባለ ስዕሉ በረከትና ረድኤትን መማጸን ነው። ስለዚህ ኢየሱስ ክርስቶስ ስዕል የኢየሱስ ክርስቶስ ስዕል ፊት ስትሰግድ ምን እያደረክ ነው? ከኢየሱስ ክርስቶስ በረከትና ረድኤትን እያደረክ ነው፣ እየተቀበልክ ነው። እሱ ብቻ አይደለም እየሰገድክ ነው። ግን ጉዳዩ ምንድነው የሚሆነው? ለሱ ሲሆን የአምልኮ ነው። ሶ ለኢየሱስ ክርስቶስ ስዕል የሚሰገደው የአምልኮ ነው የጸጋ የሚለውን መተየም ይችላል። ቀጥሎ ግን ለፍጡራን ሲሰገድ የጸጋ ነው ከሚለው ይስማማሉ። ለጸጋ ነው ኦኬ። ለጸጋ ከሆነ በኋላ የጸጋ ስግደት ከሆነ በኋላ ደግሞ ራሱ ስዕሉ አይደለም የሚሰገድለት፣ ራሱ በስዕሉ የሚወከለው አካል ነው። ስለዚህ ለማርያም ተሰገደ ወር ደግሞ ለካሊ ስዕል ተሰገደ። ምንድነው እያተደረገ ያለው? ከስዕሉ በስተጀርባ ያለው ወይ ደግሞ ስዕሉ የሚወክለውን አካል በረከት ረድኤት እየለመን ነው ከሱ በስዕሉ በኩል ለሱ እየሰገድን ነው ነው ጉዳዩ። ሶ ለፍጡራን መስገድ በራሱ እያሰቡ ለፍጡራን በዛ ያን ስዕል እያሰቡ እያዩ ለስዕሉ የጸጋ ስግደት ብለው በሚያስቀምጡት መንገድ ለባለ ስዕሉ መስገዱ በራሱ አንድ ኢ መጽሐፍ ቅዱሳዊ የሆነ ነገር ነው። ምክንያቱም የፍጡራንን ስዕሎች ስለው ለፍጡራኑ በፍጡራኑ ስዕሎች በኩል እየሰገደ ማንም ስለሌለ ማለት ነው። ስለዚህ እሱ ካለ እንግዲህ ያሳዩናል ማለት ነው። ለማንኛውም ግን ለስዕሉ የሚሰገደው ኦልሬዲ ለባለ ስዕሉ ነው፣ በስዕሉ በኩል የሚሰገደው ሶ ያንን ነው ምናምን የሚለውን ነገር እንመለከታለን ማለት ነው። ኦኬ ሶ ባይ ዲፎልት አይከን ቬኔሬሽን ወይ ደግሞ ለስዕል መስገድ የሚባለው ነገር ምንድን ነው? ዲፋይን ስናደርገው ምን ማለት ነው? ኦኬ ይቅርታ እንዴ ሶሪ እንዴ
እሺ ተመልሻል። ይሰማል ጋይስ? ኦኬ እሺ እሺ አዲስ እሺ። ስለዚህ ስለ አኮመንዴሽን ስናወራ እየተወራ ያለው ነገር እሱ ነው ማለት ነው። ኦኬ እነዛ ቅዱሳት ስዕላት የሚባሉት ወይ ደግሞ እነዚህ አይከን የምንላቸው ነገሮች ምንድናቸው? የሚወክሏቸው የሆኑ ነገሮች አሉ። የማርያም ስዕል ከተሳለ ለማርያም ስዕል ለራሱ ሳይሆን ለማርያም ለራሷ ነው የሚሰገደው። ለሌላ አካል ስዕልም ከሆነ ለዛ አካል በስዕሉ ለተወከለው አካል ነው የሚሰገደው ማለት ነው። ኦኬ ስለዚህ ማቴሪያሉን ራሱን ወይ ደግሞ ወረቀቱንና ቀለሙን እሱን አይደለም የምንሰግድለት። ኦኬ ወረቀቱንና ያንን በወረቀቱ ላይ የተሳለውን እሱን አይደለም የምንሰግድለት፣ እሱ የተወከለውን ዋናውን አካል ነው የሚለውን ነገር እንያዝ መጀመሪያና እሱ ይዘን እንቀጥል። ወደ መጽሐፍ ቅዱስ እንምጣና መጽሐፍ ቅዱስ ላይ ስለ አይከን ቬነሬሽን የተነገረ ወይ ደግሞ በስዕሉ በኩል ለባለ ስዕሉ የተባለለት ነገር አለ የሚለውን ነገር ደግሞ አብረን እንመልከት። በስዕሉ በኩል ለባለ ስዕሉ እንዲሰገድ መጽሐፍ ቅዱስ ምንም የሚያዘን ነገር የለም። አንዳንድ ጥቅሶች ይነሳሉ። ለምሳሌ የኪሩቤል ቅርጽ በታቦቱ ላይ አለ የሚል ነገር ይነሳል። የኪሩቤል ቅርጽ በታቦቱ ላይ አለ እና ስለዚህ ያ አይከን ቬነሬሽን ያሳያል። ምክንያቱም እስራኤላውያን በታቦቱ ፊት ሲሰግዱ ለዛ ነው የሰገዱት የሚል አይነት ሀሳብ ማለት ነው። ኦኬ በመጀመሪያ ደረጃ ስለ ታቦቱ አንዳንድ ነገሮችን ማንሳት ያስፈልጋል ብዬ አስባለሁ። ታቦቱ በራሱ የሆነ አካል ስዕል ይዞ ለዛ አካል ስዕል ኦር ደግሞ የአካል ለወከለው ለዛ ያ ስዕል ለወከለው ለዛ አካል እየተሰገደ አይደለም። ታቦቱ ላይ በዋናነት ያሉ ነገሮች ምንድን ናቸው? ታቦቱን ታቦት ያስባሉት ነገሮች ምንድን ናቸው የሚለውን ነገር ማየት ስለሚያስፈልግ ማለት ታቦቱን ታቦት ያስባሉት ነገሮች በመጀመሪያ ደረጃ ታቦቱ ላይ የተጻፈው የእግዚአብሔር እጅ ያለበት የእግዚአብሔር እጅ ያረፈበት የእግዚአብሔር ጽሑፍ የሆነው ሕግ ነው። ኦኬ ስለዚህ ታቦቱን ታቦት ያሰኘው የእግዚአብሔር የራሱ ፕሬዘንስ እንትን መሆኑ ነው። ራሱ የእግዚአብሔር የራሱ ፕሬዘንስ ምሳሌ መሆኑ ጉዳይ ነው። ስለዚህ ታቦቱን ሲመለከቱ እግዚአብሔር በመካከላቸው እንዳለ ይረዳሉ። ኦኬ የእግዚአብሔር ሕግ ራሱ የተቀረጸበት ከመሆኑ የተነሳ ታቦቱን ሲመለከቱ እግዚአብሔር በመካከላቸው እንዳለ ያስባሉ። ኦኬ ሪያሊቲውም እውነታውም እሱ ስለሆነ ማለት ነው። ለምሳሌ ወደ ግብጽ ወደ ፍልስጤም ታቦቱ ተማረከ። ታቦቱ ወደ ፍልስጤም ተማረከና በመካከል ማንም አልነበረ። በቃ ኢቭን ወደ ፍልስጤም ሲወርድ ታቦቱ ወደ ጦርነት ሲወርድ የእግዚአብሔር ወደ ሰፈር መጥቷል አሉ። የእግዚአብሔር ታቦት ወደ ሰፈር መጥቷል። ታቦቱ በተንቀሳቀሰበት ቦታ ሁሉ የእግዚአብሔር ፕሬዘንስ የእግዚአብሔር መገኘት ምሳሌ እንደመሆኑ እግዚአብሔር እዛ አካባቢ እንደተገኘ ነው የሚቆጠረው ማለት ነው። ኦኬ ስለዚህ ኮምፕሊትሊ ከአይከን ጋር ምንም የሚያገናኘው ነገር የለም ብዬ አስባለሁ። እሱ ብቻ አይደለም እንደው ታቦቱን እና በታቦቱ ላይ የተቀረጹትን ኪሩቤል አንስቶ ስለ አይከን ቬነሬሽን የተናገረ እኛም ደግሞ ቅዱሳት ስዕላት ስለን በቅዱሳት ስዕላቱ በኩል ለቅዱሳን ልንሰግድ ይገባናል ለማለት ነው። ኦኬ ስለዚህ በመጀመሪያዎቹ የክርስትና ዘመናት ይህን ጥቅስ በዛ መንገድ የተረዳው ራሱ ማለት ነው። እሱ ብቻ አይደለም ይህንን ጥቅስ ይዘን ኪሩቤልን እንትን አድርገን ኪሩቤልን አንስተን ኪሩቤል ስለሆነ በዋናነት የሚነሳው ማለት ነው። ለኪሩቤሉ በኪሩቤሉ ቅርጻ ቅርጽ በኩል እንዲሰገድ እግዚአብሔር አዟል ስንል የለም። በታቦቱ ፊት ሲሰግዱ አት ዘ ሴም ታይም በእግዚአብሔር ፊት እየሰገዱ እንደሆነ ነው የሚያምኑት። ለምን? የእግዚአብሔር እጅ ያረፈበት የእግዚአብሔር ጽሑፍ ያረፈበት ከመሆኑ የተነሳ። ስለዚህ እነዛ ሰዎች ያንን ሲመለከቱ አንድ የሚመለከቱት ትልቁ ነገር ምንድነው? እግዚአብሔር በመካከላቸው ስላለ ለእግዚአብሔር እየሰገዱ የመሆናቸው እውነታ። ኦኬ ይሄንን ይዘን ለኪሩቤል የተሰገደ ስግደት አለ ስንል የለም። በላዩ ላይ የተቀረጹት ኪሩቤል የሚወክሏቸው ኪሩቤል በሰማይ ስላሉ በዛ በሰማያዊ ስፍራ ያሉ በዛ መንፈሳዊ ዓለም ላሉ ኪሩቤል እስራኤላውያን በእነዛ ቅርጻ ቅርጽ በኩል ስግደት አቅርበዋል ሲባል አላቀረበም። ስለዚህ ለፍጡራን በፍጡራኑ ስዕል በኩል የሚደረግ ስግደትን በምንም አይነት ሁኔታና ደረጃ ይህ ጥቅስ እንትን አያደርግም። ይህ ጥቅስ አያሳየንም ወይም ደግሞ ሊያመለክተን አይችልም። በኋላ ላይ ወንድሞች የትና ነገር ይበጣል ብዬ አስባለሁ። ወደ አዲስ ኪዳን እንምጣና እንመልከት። ወደ አዲስ ኪዳን ስንመጣ እንግዲህ በመጀመሪያ ደረጃ ለእግዚአብሔር የሚሰገድበት ተራራ የትኛው ነው የሚል ዲቤት የያዘች አንድ ጊዜ በዚህ ጉዳይ ላይ አውርተናል። ቲክቶክ ላይ ከክርስቶስ ጋር እንደዚህ አይነት ዲቤት ለመግባት የፈለገች አንዲት ሴት እናያለን። ሳምራዊቷ ሴት ማለት ነው። ሳምራዊቷ ሴት
እም፣ እግዚአብሔር አባቶቻችን ለእግዚአብሔር በዚህ ተራራ ነው የሰገዱት፣ እናንተ ደግሞ ሊሰገድበት የሚገባው ተራራ በኢየሩሳሌም ነው ያለው ትላላችሁ የሚል ክርክር ስታነሳ ጌታ ኢየሱስ ክርስቶስ አንድ ነገር ይነግራታል። እሱም ምንድነው? አንቺ ሴት ነኝ በዚህ ተራራ ላይ ሆነ በዛኛው ለአብ የማትሰግዱበት ጊዜ ይመጣል። ምክንያቱም እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባቸዋል። ኦኬ። ስለዚህ ለእግዚአብሔር ስግደት የሚቀርበው በዚህ መንገድ ነው። ለእግዚአብሔር ስግደት የሚቀርበው በዚህ መንገድ ነው፣ በእውነትና በመንፈስ። እግዚአብሔር በዚህ ይገኛል አትሉትም፣ እግዚአብሔር በዛ ይገኛል አትሉትም። እግዚአብሔር በሁሉ ቦታ የሚገኝ ነው። እግዚአብሔር መንፈስ ነው፣ የሚሰገድለትም ልክ እንደዛው በእውነትና በመንፈስ ነው። ክርስቲያኖች ይህንን በደንብ ሂድ ያደረጉት ይመስላል፣ ወይ ደግሞ በደንብ ያተኮሩበት ይመስላል። ምክንያቱም የመጀመሪያዎቹ ክርስቲያኖች ሲነቀፉ የምታዩቸው በዚህ አይነቱ ነገር ጭምር ስለሆነ ኤቲስቶች ናቸው ይባላል። የመጀመሪያዎቹ ክርስቲያኖች ኤቲስቶች ናቸው የሚል ክስ ይቀርብባቸዋል። ሶ ለምንድን ነው እንደዛ የተባሉ ሲባል በፊት ለፊታቸው አስቀምጠው የሚሰግዱለት ምን ማለት ነገር ነው? ኦኬ፣ ለአምላካቸው እንኳን ይሄ አምላካችንን ይወክላል ብለው አስቀምጠው የሚሰግዱለት ምንም ነገር የለም፣ እንኳን የፍጡራንን ስዕላት አንስተው ሊሰግዱ ማለት ነው። ኦኬ፣ ስለዚህ የመጀመሪያዎቹ ክርስቲያኖች በዚህ አይነቱ ልምምድ የታወቁ አልነበሩም። ሶ እግዚአብሔር ማንንም አይመስልም፣ እግዚአብሔር በማንም አይወከልም። እግዚአብሔርን ሊወክል የሚችል ኢሜጅ ተሰርቶ በዛ ኢሜጅ በኩል ለዛ እግዚአብሔር ለምንለው አካል ልንሰግድ አንችልም። ሶ እግዚአብሔር አምላካችን ለምንም የሚወከል አምላክ ስላልሆነ ለሱ የሚሰገደው በእውነትና በመንፈስ ነው። አሁን ይህንን ይዘን ለፍጡራኑስ ወደሚል ደግሞ ለፍጡራኑስ ወደ ፍጡራኑ ስንመጣ በመጀመሪያ ደረጃ ለፍጡራን ስግደት ራሱ አልተፈቀደም። ለምን? እንዳታደርገው ተጠንቀቅ በማለት ለመልአኩ የተደረገ ስግደት ሙሉ በሙሉ ሪጀክት ሲያደርግ እንመለከታለን። መልአኩ ዮሐንስ ራእይ ላይ ባለፈው በሰፊው ስለተመለከትነው እሱንም ዛሬ እናነሳዋለን። እንኳን ስዕል አቁመህ ልትሰግድለት ይቅርና እንኳን እሱን የሚወክል ነገር አቁመህ ልትሰግድለት ይቅርና ተገልጦ ዮሐንስ ሊሰግድለት ሲል አንድ ነገር አስቀመጠ። እንዳታደርገው ተጠንቀቅ፣ ሁለት ጊዜ። ለምን? እኔም ከአንተ ጋር አብሬ ባሪያ ነኝ። ይህን መጽሐፍ ቃል ከሚጠብቁት ጋር አብሬ ባሪያ ነኝ። ኦኬ። ስለዚህ ይህንን ይዘን ለፍጡራን መስገድ በራሱ ልክ አይደለም እንላለን። ሶ ይህንን የሚቀበሉ ደግሞ ወይ ደግሞ ይህንን ከኛ ጋር አብረው በዚህ ምሽት ሊሏቸው የሚችሉ የቤተክርስቲያን አባቶች ማለት ነው። አትናቴዎስ ኦኬ፣ ከዚህ በፊት በነበረ አንድ ቤት ላይ ማየታችሁታልና። ስለዚህ አይከን ቬነሬሽን ወይ ደግሞ ለስዕላት የሚደረግ በስዕላት በኩል ለስዕሉ የሚደረግን አይነት የትኛውንም አይነት ስግደት ለፍጡራን ማቅረቡ ትክክለኛ የማይሆንበት ምክንያት እሱ ነው ማለት ነው። ኤኒዌይ ታዲያ ይህንን ልምምድ እነማን ያደርጉት ነበር? ወይ ደግሞ በምስል ፊት በተቀረጹ ነገሮች ፊት ለፊት ማን ነበር የሚሰግደው የሚለውን ጥያቄ ስናነሳ ይሄ ጥያቄ በቀጥታ ምላሽ የሚያገኘው አህዛቡ ጋር ስትሄዱ ብቻ በተደጋጋሚ ይሄን እያልን ስለሆነ ማለት ነው። የተቀረጸ ነገር አስቀምጠው ሲሰግዱ የምንመለከታቸው አህዛቡ ብቻ ናቸው። እከሌን ይወክላል ብለው እከሌን በሚወክል መልኩ ኦኬ የሆነ ነገር አስቀምጠው ሲሰግዱ የምታዩቸው እነሱ አህዛቡ ብቻ ናቸው። ይሄ ደግሞ ኢቭን በብሉይ ኪዳን ጭምር የምትመለከቱት ነገር ነው ማለት ነው። ለምሳሌ ዘዳግም 4 ላይ ማየት እንችላለን ብዬ አስባለሁ። ዘዳግም 4 ላይ አንድ የሚነሳ ነገር ስላለ ማለት ነው። እሱ ምንድነው? እግዚአብሔር አንድ ነገር ይላል። እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ ይላቸዋል። ኦኬ፣ በኮሬብ በእሳት ውስጥ ሆኖ ለተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ፣ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራው በምድር ላይ ያለውን የእንስሳን ሁሉ ምሳሌ በሰማይ በታች የሚበረውን የወፍን ምሳሌ በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የዓሣን ሁሉ ምሳሌ አታድርጉ። ኦኬ፣ ስለዚህ በእሳት ውስጥ የተመለከታችሁት ምንም ነገር የለም። ቆይ እሳት አለ ምናምን ብለህ ራሱ የሆነ የእሳት ስዕል ልትስል አትችልም። በእሳት ውስጥ ራሱ መልክ አላያችሁም እና ተጠንቀቁ፣ አምላኬን ይመስላል ብላችሁ ምንም ነገር ይዛችሁ እንዳትመጡ እና እንዳትሰዱ። ኦኬ፣ ይሄ የኢየሱስ ክርስቶስ የእግዚአብሔር የራሱ የያህዌ የራሱ ትእዛዝ ሆኖ እናገኛለን ማለት ነው። እንዴ በታቦት ፊት የተሰገደውስ? ምክንያቱም የኢያሱ መጽሐፍ ላይ ያንን እናገኛለን። ቀኑን ሙሉ በእግዚአብሔር ታቦት ፊት ተደፍተው ነበር ይላል። እዚህ ላይ ቅድም እንዳነሳሁት ሁለት ነገሮችን ሜክ ማድረግ እንችላለን ብዬ አስባለሁ። የመጀመሪያው ነገር ታቦቱ እግዚአብሔርን ይመስላል ወር ደግሞ ይሄ እግዚአብሔርን የሚወክል ነው ተብሎ ተሰጥቷቸው አንመለከትም። የእግዚአብሔር ፕሬዘንስ ምሳሌ እንጂ ማለት ነው። ኦኬ፣ ስለዚህ ያ የመጀመሪያው ነገር ሆኖ እናገኛለን።
ሁለተኛው ነገር ደግሞ የእግዚአብሔርን መልክ የያዘ በታቦቱ ላይ የተቀረጸ ምንም አይነት ነገር የለም። ለእግዚአብሔር ለራሱ ኦኬ በዛ በኩል እንሰግድለታለን ሊያስብል የሚችል የእግዚአብሔርን መልክ የያዘ ነገር በታቦቱ ላይ ተቀረጸ። የተቀረጸው ነገር ምንድን ነው? እነዛ የእግዚአብሔር ትእዛዛት ናቸው የተቀረጹት። ስለዚህ የአይከንን በተመለከተ ታቦቱ አይከን ነው ብለን ደምድመን በማስረጃ እስካላመጣን ድረስ ማለት ነው በተመለከተ የሚናገረው ነገር የለም። ሌላው ነገር ደግሞ ስለ ኪሩቤል ያነሳ ነው ነገር ነው። ስለ ኪሩቤል እየተጻፈ ነው ደግሞ ስለ ኪሩቤል ያነሳ ነው። በዛ በኪሩቤል ምስል በኩል ለኪሩቤል መሰገዱን የምናገኘው ምንም አይነት ማስረጃ የለም። ኦኬ ስለዚህ ኪሩቤል ተቀርጿል። እሺ እናንተ እንደምትሉት ወይ ደግሞ ቤተክርስቲያናችሁ እንደምትለው በስዕሉ በኩል ለባለ ስዕሉ የጸጋ ስግደትን መስገድ ነው እንደምትለው በኪሩቤል ምስል በኩል ለኪሩቤል የቀረበ ምን አይነት የጸጋ ስግደት ነበር? የለም። ስለዚህማ ለተቀረጹ ነገሮች በመስገድ ከተቀረጸው ነገር ጀርባ ላለውና የተቀረጸው ነገር ለሚወክለው ለዛ አካል መስገድ የሚለውን ነገር መጽሐፍ ቅዱስ ውስጥ አለ። እነዚህ የሚነሱ ጥቅሶችን ይዞ ደግሞ በመጀመሪያዎቹ የክርስትና ዘመናት ያለ የትኛውም አባት አይከን ቬነሬሽንን ወይ ደግሞ ለቅዱሳን ለሚባሉ ለፍጡራን ወይ ደግሞ ለአምላክ ለራሱ ኦኬ በአይከኖች በኩል መስገድ የሚለውን ሐሳብ ያቀረበ የቤተክርስቲያን ነበር እናገኛችን። ይህ አይከን ቬነሬሽን ብለን የምንጠራው ትምህርት ባዕድና ይህ መጽሐፍ ቅዱሳዊ ትምህርት ነው ለማለት በቂ የሆነ ሰፊሽንት የሆነ ማስረጃ አለ ብዬ አምናለሁ። ለማንኛውም ግን በተወሰነ ደረጃ ደግሞ ምንድን ነው አይከን ቬነሬሽን ምንስ አይደለም ለምን እንቃወመዋለን የሚለውን ነገር ከጆ ጋር የተወሰነ ነገር እናወራለን ካለህ ማለት ነው ከመጣ ከዛ በኋላ ወገኖችን እንትን እናደርጋለን ወይ ደግሞ ማስተናገድም ካለብን እነሱ ማስተናገድ እንቀጥላለን። ጆ ምን ይመስላል? ይሰማል ቃሌ? ይሰማል። ኦኬ በጣም ይቅርታ ጉንፋን ነገር እያስቸገረኝ ነውና ለዛ ነው ትንሽ ለመስተካከል የሞከርኩት። ሁላችሁንም ሰላም ብያለሁ፣ ከታችም ከላይም ያላችሁትን። ብዙም እሺ ጥሩ ሀሳብ ተወርቷል ምናምን ነገር እና ያወራሁ ላይ ነው ትንሽ ኤምፋሳይዝ ማድረገው እኔም የነካካቸው ሀሳቦች ስላሉ እነሱን በደንብ አድምቶ ማየቱ በጣም አስፈላጊ ነው ብዬ ስለማስብ ማለት ነው። ምንድነው መጀመሪያ ምንድነው እየተቃወምን ያለ ነው፣ ምንድነው እየተቃወምንስ ያልሆነው የሚለውን ነገር በትክክል አጥርቶ መረዳት ይገባል። አሁን በደንብ እንድታዳምጡኝ ይፈልጋለሁ። ምንድነው እየተቃወምን ያለ ነው፣ ምንድነው እየተቃወምንስ ያልሆነው፣ ሁለቱንም ሳይድ ማወቅ አለብን። እየተቃወምን ያልሆነው ምንድነው ከተባለ ማንኛውም አይነት የስዕላት አጠቃቀምን አይደለም እየተቃወምን ያለ ነው። ወይም ደግሞ ማንኛውም አይነት የስዕል አጠቃቀም ወይ ደግሞ ስዕል መጥፎ ነው እያልን አይደለም ያለ ነው። ምን ማለት ነው? ስዕል አርት ነው አይደለ? አርት ነው። በተለያየ አግባብ ለተለያየ ፐርፐዞች ጥቅም ላይ ሊውል ይችላል። ለትምህርት ጥቅም ላይ ሊውል ይችላል። የቤተሰቦቻችሁን ፎቶ ይዛችሁ ትቆያላችሁ አይደል? እሱ አለ ለሪመምበራንስ ኦር ደግሞ ከዛ ለማሰብ ለማስታወስ አለ። ለትምህርት ፐርፐዝ ደግሞ ለዲኮሬሽን ደግሞ ጥቅም ላይ ይውላል። እነዚህ ሁሉ እየተቃወምን አይደለንም። ስዕል መጥፎ ነው ብለን ይሄ እንዴት ነው አንኳሊፋይድ የሆነ ንግግር አይደለም እየተናገርን ያለ ነው። ይሄን በደንብ አድርጋችሁ አስተውሉ ማለት ነው። ስለዚህ አሁን እኛ ጋር መጥቶ እኛን ለመቃወም አንድ ሰው መጥቶ እንዴ እንትና እኮ በሶስተኛው ክፍለ ዘመን ስዕል እንደነበረ ይኸው ተናግሯል ብለህ ብትለኝ ኖ እኔን የሚቃወም ነገር አይደለም። ስዕል እንደነበረ ክለመንት ኦፍ አሌክዛንድሪያ ኦር ደግሞ ሁለተኛ ክፍለ ዘመን ላይ የነበረ አባት ኦር ፈርስት ሴንቸሪ ላይ ሄድ ጥንታዊ ኦልድ ቴስተመንት ላይም ግባ ስዕል ነበረ ሚለውን ኮንሰፕት ብቻ አምጥተክ እኛን ለመቃረን አትችልም ማለት ነው። እኛ እሱን አይደለማ እየተቃወምን ያለ ነው። ስዕላትን መጠቀም ያለምንም ይሄ ኳሊፋይድ ያልሆነ ሴንስ ኳሊፋይድ ሳይደረግ the whole concept of art አይከን ማለት ነው መጥፎ ነው እያለን አይደለንም ማለት ነው። ይሄን በደንብ ለማሰብ ከዛ በኋላ ደግሞ ለዲኮሬሽን
ከዛ ደግሞ በቃ ዘርዝሩት። ለተለያዩ ለትምህርት ጥቅም ላይ ሊውል ይችላል። እነዚህ ነገሮች እየተቃወምን ያለንም ማለት ነው። ምንድነው እየተቃወምን ያለ ነው የሚለውን ደግሞ ስናብራራ እየተቃወምን ያለ ነው ስዕላትን ዩኒክ እና ስፔሲፊክ በሆነ መንገድ የሚጠቀሙትን ቤተ እምነቶች ነው እየተቃወምን ያለ ነው። በዚህ መልኩ ገልጸዋለሁ። ስዕላትን አሁን ቃሌም በደንብ አድርጎ አስቀምጦታልና ምንድነው ባጭሩ እየተቃወምን ያለ ነው? ስዕላትን ሰርቶ ወይ ደግሞ ስዕላትን ስሎ በስዕላቱ በኩል ወይ ደግሞ ስዕልንም ደግሞ የሚሳልበት ዋናው ዓላማው ምንድነው? በስዕላቱ በኩል ለተሳሉት አካላት አክብሮታችንን፣ ልመናችንን፣ ተማጽኗችንን እናደርሳለን በሚል ቴዎሎጂ ላይ ግራውንድ አድርጎ ስዕላትን ሰርቶ የቅዱሳንንም ይሁን የኢየሱስ ክርስቶስንም ይሁን ማለት የእግዚአብሔርንም ይሁን አሁን ሶስቱ ሥላሴ ተብሎ ሶስቱ ሽማግሌዎች አሉ። እንደዛም ይሁን ብቻ ግን የአምላክንም ይሁን የፍጥሮችንም ይሁን ስዕላትን ሰርቶ በእነሱ በኩል ለስዕላቱ ሳይሆን በስዕላቱ በኩል ለተሳሉት አካላት የምናደርገውን ነገር በስዕላቱ ፊት የምናደርገው ነገር ይደርሳቸዋል በሚል ቴዎሎጂ ላይ ተመስርቶ ስዕላት ፊት መስገድ፣ ስዕላት ፊት መማፀን። ይሄ እንዴት ነው? በስዕላቱ ፊት ለተሳሉት አካላቶች መማፀን፣ የሆነ ነገር እንዲያደርጉላችሁ እንዲያስታርቋችሁም ሊሆን ይችላል። የሆነ ኪዳንም ደግሞ እንደዚህ ካደረክልኝ እንደዚህ አደርጋለሁ ምናምን የሚባሉ ነገሮች አሉ። እነዛ ነገሮችን ማድረግ፣ ረድኤትን መጠየቅ፣ ስግደት መስገድ፣ ማጠን፣ ሻማ ማብራት፣ እነዚህ ነገሮች አሁን ለምሳሌ መሳም ስዕላቱን እነዚህ ነገሮች በሁለተኛው የኒቅያ ጉባኤ ላይ በሰባተኛው ካውንስል ላይ ማለት ነው ተዘርዝረዋል። በስዕላቱ ፊት ሻማ ማብራት፣ ማጠን፣ ሃይማኖታዊ እነዚህን አጠቃላይ ሃይማኖታዊ ስርዓቶች መፈጸም እነዚህን ነው እየተቃወምን ያለ ነው። ይህንን ሃይማኖታዊ ስርዓት ኦንጎይንግ በሆነና ዲቮሽናል በሆነ ፕራክቲስ ውስጥ አንድ የሃይማኖት ስርዓት አድርጎ በግል ከእግዚአብሔር ጋር ወይ ደግሞ መንፈሳዊ ልምምድ ውስጥ መፈጸም ዕለት ዕለት ወይ ደግሞ በተደጋገመ መልኩ ይህንን ነው እየተቃወምን ያለ ነው። አሁን ክሊር የሆነ ዴፊኒሽን ሰጥቻችኋለሁ ማለት ነው። ስዕላትን በምን ቴዎሎጂ ላይ ደግሞ በምን አንደርስታንዲንግ ላይ ግራውንድ አድርጎ ነው ብያችኋለሁ። በተሳሉት ስዕላት በኩል ለተሳሉት አካላቶች በስዕላቱ ፊት የምናደርገው ነገር ይደርሳል በማለት ስዕላትን ስሎ የእግዚአብሔርንም ይሁን የፍጡራንንም ይሁን ስዕላትን ስሎ በፊታቸው ስግደት መፈጸም፣ ለስዕላቱ ሻማ ማብራት፣ በስዕላቱ ፊት ዕጣን ማጠን፣ ስዕላቱን መሳለም፣ መሳም፣ ከዛ ደግሞ በስዕላቱ በኩል ይደርስልኛል ብሎ መማፀን፣ መጸለይ፣ መለመን ለፍጡራንም ጭምር ማለት ነው። እነዚህን ሁሉ ደግሞ ተግባራቶች ኮንቲኒዋሊ ዲቮሽናል በሆነ መንገድ በዲቮሽናል ላይፋችን ውስጥ ከቶ ፕራክቲሳችን ውስጥ ከቶ አንድ የሃይማኖታዊ ስርዓት አድርጎ መደጋገምና መፈጸም መኖር፣ ይሄንን ነው እየተቃወምን ያለ ነው ማለት ነው። ይሄ አንደኛ ቀጥታ ለጣዖት አምላኪነት የሚዳርገን ወይ ደግሞ ለዛ ትልቅ በር የሚከፍት ክርስቶስንም በጣም የሚሸፍን ተግባር ነው። በቤተክርስቲያን ታሪክም በመጽሐፍ ቅዱስም የለም። እንደውም በጣም እንድንጠነቀቅ ነው የተነገረን። የኦልድ ቴስተመንትን እስራኤላውያኖችን ብንመለከት በጣም ነበር አይደል ጣዖት አምልኮ ኢሹ የነበረው። ያ ነገር ዛሬ ላይ አልቀረም። ባይዘቢ ያኔ ብቻ የነበረ ጉዳይ አይደለም። ያኔ ብቻ የነበረ ፍርሃት አይደለም። አሁን ላይም ያለ ፍርሃት ነው። አሁን ላይም ያለ ጭንቀት ነው። ለዛ ነገር በር የሚከፍት ነው ወይ ደግሞ እሱ ራሱ ነው። ከሆነ ጊዜ በኋላ እሱን ይሆናል። በቃ ሰዎች ከእግዚአብሔር ላይ ሐሳባቸውን፣ ፍቃዳቸውን፣ ፎከሳቸውን አንስተው ወደ ፍጡራን ያዘነብላሉ፣ ወደዛ ይሄዳሉ። ለምሳሌ በሀገራችን ውስጥ አብዛኛው እንደው ሁሉም ብዬ ባለል አብዛኛው ኦርቶዶክስ ወደ እግዚአብሔር ከመጸለይ ይልቅ ወደ ፍጡራን መጸለይ በጣም ይቀለዋል። በጣም የሆነ ኢሹ እንዲደረግለት እንዲፈጸምለት በህይወቱ ላይ የሆነ ግራ ያጋባው ኦር በቃ ጥያቄ የሆነበት ጉዳይ ቢኖር ጌታ ኢየሱስ ሆይ አንተ እንደዚህ አድርግልኝ ብሎ ከመጸለይና ፊት ለፊት ከመማፀን ይልቅ ቀጥታ ወደ ገብርኤል ወደ ድንግል ማርያም እየሰገዱ እንትን እያደረጉ ምናምን በጣም መለመን እንዴት ነው በጣም ይቀላል። ሁሉንም ነው እያልኩ አይደለም፣ ወይ ደግሞ ሀሲ ጀነራላይዜሽን እየሰሩ አይደለም፣ ግን አብዛኛውን ጊዜ ፕራክቲካሊ የምናየው እሱን እንዴት ነው ፕራክቲካሊም የምናየው ነገር ነው። አሴም ታይም ደግሞ ወደዛም በር የሚከፍት ነገር ነው። አሁን በደንብ ልታስተውሉ የሚፈልገው ነገር የሰጧችሁን ዲስቲንክሽን
በደንብ አድርጋችሁ ያዙ። ምንድነው እየተቃወምን ያለ ነው? ምንድነው እየተቃወምን ያልሆነው የሚሉትን ነገሮች ማለት ነው። ስለዚህ ኩሙሌቲቭ ኬዝ ነው እየሰራን ያለ ነው እንጂ አሁን አንዳንድ ወንድሞች መጥተው እንዴት ነው እንትና እኮ ስዕል አሁን ኢቨን የእንትኑ ኬዝ ራሱ የኦልድ ቴስትመንቱ የኪሩቤሎቹ ኬዝ ቶታሊ ክሌም እያደረግን ያለነውን ነገር ባለመረዳት የሚመጣ ነገር ነው። ለምሳሌ አሁን ለሆኑ ነገስታቶች ወር በሆነ ኮንቴክስት የሆነ ሰው ሲመጣ ምናምን የሆነ ሰው ብድግ ብሎ ምናምን ሰገደለት ምናምን የሚል ክፍል ተጠቅሶ እኛን እንደ መቃወሚያ የሚያነሱ ወንድሞች አሉ። ዋት ማለት በፍጹም እኛን የሚቃወም ነገር ሊሆን አይችልም። ምክንያቱም እኛ እየተቃወምን ያለነው በሆነ ኮንቴክስት ለምሳሌ አሁን በኦልድ ቴስተመንት ንጉስ ቢመጣ ድንገት በቃ ልትወርቁለት ምናምን ትችላላችሁ። ስለሱ አይደለም እያወራን ያለነው። እሱ ካልቸራሊ ከዛ ስፔሲፊክ በሆነ በዛ ኮንቴክስት የሚብራራ ነገር ሶ አሁን እያወራን ያለነው ግን ኦንጎይንግ በሆነ ሃይማኖታዊ ኮንቴክስት በተሰጠው ዲቮሽናል በሆነ ኮንቴክስት በተሰጠው ከዛ በኋላም ደግሞ ቴዎሎጂ ላይ ግራውንድ ባደረገ ምን የሚል ቴዎሎጂ በስዕላቱ በኩል ለተሳሉት አካላት ይደርሳል የምናደርገው ነገር የሚል ቴዎሎጂ ላይ የተመሰረተ ከዛ በኋላም ደግሞ ሃይማኖታዊ ስርዓቶች የሚፈጸሙበት ኦኬ እነዛን ነገሮች ነው የተቃወምን ያለነው ማለት ነው። ሶ በደንብ አድርጋችሁ እነዚህ ነገሮች ተረዱ። ምክንያቱም እንደዚህ መደጋገም የሚያስፈልገው ብዙ ጊዜ የሚመጡት ጥያቄዎች እና የሚመጡት አርጊመንቶች እኛ ካልነው ነገር ፍጹም እኛ ያልነውን ነገር ባለመረዳት የሚመጡ እንደሆኑ ስለማስብ ማለት ነው። ሶ እስቲ ሌላ ሰው ይግባና ቃሌ ከዛ ደግሞ እስቲ መጣጣሳል። እሺ አንድ ቪዲዮ ላሳይና ከዛ ኦርቶዶክስ አማላችን ስላሉ ተናረጋለሁ። ለነሱ ደግሞ እድል እንሰጣለን። ወይል እንግዲህ ውሸት የሚሉ ሰዎችን የሚያዩ ስለሆነ እስቲ እንስማ። በውስጣችሁ ብታስቡት የምትመኙት ነገር አለ አይደል? ቅዱስ ሚካኤል እንደው ምን አለ በአማላጅነት ለኔም እንደው ስራ ብታስጥኝ በውስጥ ያስብ። ከዛ በኋላ የቤተክርስቲያን ፕሮግራም አለቀ። ከዛ ከቅጥር ግቢው ስወጣ ፕሮግራሙ ካለቀ በኋላ ተሳለምኩና የቅዱስ ሚካኤል ስላድኗል። ከዛ እዛ ስላድነው ጋር ጠጋቢ እስቲ እንደው ቅዱስ ሚካኤል በዚህ ሳምንት እንደው የሆነ ነገር አሰማኝ፣ የሆነ ተአምር አሳየኝ ብዬ እንደው አማላጅነትን አሳየኝ ብዬ ተናገርኩኝ፣ ሄድኩኝ። ወይል እንድገመው አሁን እንድገመው እንግዲህ ምን አለ ነው ያለው? በውስጤ ወንደር አልኩ። በውስጣችሁ ብታስቡት የምትመኙት ነገር አለ አይደል? ቅዱስ ሚካኤል እንደው ምን አለ በአማላጅነት ለኔም እንደው ስራ ብታስጥኝ ብዬ በውስጥ ያስብ። ከዛ በኋላ የቤተክርስቲያን ፕሮግራም አለቀ። ከዛ ከቅጥር ግቢው ስወጣ ፕሮግራሙ ካለቀ በኋላ ተሳለምኩና የቅዱስ ሚካኤል ስላድኗል። ከዛ እዛ ስላድነው ጋር ጠጋቢ እስቲ እንደው ቅዱስ ሚካኤል በዚህ ሳምንት እንደው የሆነ ነገር አሰማኝ፣ የሆነ ተአምር አሳየኝ ብዬ እንደው አይ ቲንክ ይበቃል። ሙሉውን መስማት ጥሩ ስላለ እሺ ልጸልይ። ኤኒዌይ አንደኛ ስዕለ አድኖ ስዕለ ያድናል ጋይስ። ለማንኛውም እሱን እንቀጥለዋለን በኋላ። ሁለተኛ ደግሞ ጸሎቱ የተጸለየው ምኑ ፊት ለፊት ነው? ስዕለ አድኖ የተባለው ስዕል ፊት ለፊት ነው። ስለዚህ ወደ እግዚአብሔር ከመጸለይ ይልቅ ወደ ፍጡራን መጸለይ ይቀናቸዋል ሲባል ውሸት ያላችሁ ሰዎች ቀጥሎ ደግሞ ያሉትን ቪዲዮዎች ትመለከታላችሁ ማለት ነው። ለማንኛውም ግን ይህ በቤተክርስቲያን ያልነበረ አሁን እዚህ ጋር በቪዲዮ ያየነው ወንድማችን የሚያደርገው ነገር በቤተክርስቲያን አስቀድሞ ያልነበረ ጣዖታዊ ልምምድ ነው ለማለት እኛ በቂ ቤዝ አለን። ምክንያቱም ይህንን ሊያደርጉ የሚችሉት በመጀመሪያዎቹ ቤተ ክርስቲያናት ክርስቲያኖች አይደሉም። ክርስቲያኖች ይህን ልምምድ ሲያደርጉት ፍጹም ታይቶ አይታወቅም። የሆነ ቁስ ፊት ለፊት ይህን ሲያደርጉ ታይቶ አይታወቅም። ኤኒዌይ በመካከል ኦርቶዶክሳውያን አሉ። አስቀድሞ አብይ ኦርቶዶክስ ሲሆን አሁን አላውቅም። አብይ ካለህ ማይክ ክፈትና ከየት ነህ? እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ኦርቶዶክሳዊ ነኝ። መልካም። እሺ ወንድማችን እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እሺ ርዕሳችን ገብቷል ብዬ አስባለሁ። አይከን ጀነሬሽን መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ማለት እናንተ ያው የተነሳችሁበት ሀሳቡን በደንብ ተረድቼዋለሁ፣ እየሰማሁትም ነበረ። ለረጅም ሰዓት በትዕግስት እያዳመጥኳችሁ ነበር የቆየሁት እና ግን ምንድነው
ለምሳሌ በቤተክርስቲያናችን አስተምሮት እኔ አሁን ለምሳሌ ብዙም እውቀት የለኝም፣ ግን ቤዚክ የሆኑ ነገሮችን አንደርስታንድ አደርጋለሁ ብዬ እገምታለሁ። ለምሳሌ በቤተክርስቲያናችን ውስጥ ዶግማቲክ የሆኑ ነገሮች አሉ፣ ቀኖናዎች አሉ፣ እንደገና ደግሞ ትውፊቶች አሉ። እየሰማኝ ነው? የሰማው ነው። ትውፊቶች አሉ እና እኛ አሁን ለምሳሌ ከሙስሊሞች ጋር ክርክር የማናደርገው ለምንድን ነው? ቤዚክ በሆነው የክርስቲያን መሰረት በሆነው በኢየሱስ ክርስቶስ መስማማት ስለማንችል፣ መግባባት ስለማንችል ነው። በፕሮቴስታንቱም ዓለም ዋናው የመለያያችን መሰረት ስዕል፣ ታቦት ወይንም ደግሞ ሌሎች ነገሮች አይደሉም። በመጀመሪያ ደረጃ በኢየሱስ ክርስቶስ እና ዶግማቲክ በሆኑት ነገሮች ናቸው የምንለያየው። ላስቆምህ ነው ርዕሳችን አይከን ቬነሬሽን ስለሆነ ላስቆምህ ነው እና እንደው ለአንተ ስል አንድ እርምጃ ፈቀቅ ብዬ ጥያቄን ልጠይቅህ፣ እንደው ዶግማ ስላልክ ማለት ነው። አንድ ሰው ለስዕል መስገድ ወይም አይከን ቬነሬሽን ይህ መጽሐፍ ቅዱሳዊ ነው እና መቀበል የለብንም ብሎ እያመነ፣ አሁን እኔ ፕሮቴስታንት ነኝ፣ በሌላው ነገር ሁሉ ፖዘቲቭ ሆኖ በሁሉም ነገር ተስማምቼ ለስዕል መስገድ ይህ መጽሐፍ ቅዱሳዊ ልምምድ ነው፣ በቤተ መቅደስ የምታደርጉት ይህ ልምምድ ይህ መጽሐፍ ቅዱሳዊ ነው እና አልቀበለውም ብዬ ኦርቶዶክስ መሆን እችላለሁ? ኦርቶዶክሳዊ መሆን አትችልም። ስለዚህ አሁን በዋና ነገሮች ላይ ያልከው ውሃ በላው። ምክንያቱም ለስዕል መስገድን መሀል እንዳትገባሽ፣ ለስዕል መስገድን ተቃውሜ ኦርቶዶክስ መሆን አልችልም። አለቀ። ለስዕል መስገድን ተቃውሜ ኦርቶዶክስ መሆን የማልችል ከሆነ ዶግማ ካልካቸው ነገሮች ጋር ምንም የሚያለያየው ነገር የለም። ምንም እንትን የምታደርገው ነገር አይደለም ማለት ነው። እንቀጥል። ቅድም ላልከው ነገር ነው ምላሽ የሰጠነው። ርዕሳችን እሱ ስላልሆነ እዛ ውስጥ አንገባም። ስለዚህ መወያየት የምትችል ከሆነ ኦርቶዶክስ መሆን ስለማልችል ለስዕል አልሰግድም ይህ መጽሐፍ ቅዱሳዊ ነው ብዬ እናንተ የምታደርጉት ያ ኤግዛክት ልምምድ ይህ መጽሐፍ ቅዱሳዊ ነው ብዬ ኦርቶዶክስ መሆን ስለማልችል፣ ስለዚህ እንደ አንድ ኦርቶዶክሳዊ ነው የምጠይቅህ ማለት ነው። አይ ካልክ ይሄ ቤዚክ አይደለም ካልክ ችግር የለውም፣ አንተ ትተኸው ሌላ ሰው መወያየት ይችላል። ነገር ግን አሁን ጥያቄያችንን ልትመልሰው አልቻልኩም። ሀሳቤን አልጨረስኩም። እዚህኛው ሀሳብ ላይ አትቆይም ወንድማችን፣ ሰዓት ስለሌለን እዚህኛው ሀሳብ ላይ አትቆይም። ስለዚህ ቀጥታ ርዕሱ ላይ ልጠይቅህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጠይቅህ ነው። እሺ ተዘጋጅ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ እና የውጭ ግንኙነት የተሰኘው መጽሐፋቸውን ታውቀዋለህ አይደል? አውቃለሁ። እሺ እዛ መጽሐፍ ላይ የማይዛባ እምነታችን ነው የተጻፈው ይላሉ ጳጳሳቱ፣ ሁለቱም ፓትርያርኮች ያለፉት የሚሆኑም እዚህ መጽሐፍ ላይ ያለው የማይዛባ ትምህርታችንና ስርዓታችን ነው የተጻፈው ይላሉ። ለስዕል የመስገድ ትምህርት በቤተ ክርስቲያናችሁ ሊለወጥ የሚችል ትምህርት ነው? ኢየሱስ አማራጭ ነው የሚለው ትምህርት መቼም ማንቀበለው ትምህርት ነው። ኢየሱስ መሰረታዊ ትምህርት በዚህ መግባባት ካልቻልን አብይ ተረጋጋ። ኢየሱስ ክርስቶስ አማላጅ ነው መግባባት ሳንችል ከስርዓቱ ጋር ለመሄድ ትፈልጋለህ? የቤተክርስቲያን መሰረት እንደ አንተ ይኸውልህ እዛ ጋር ቻው ሚኪ አለ። እንዴት ናችሁ? ሰላም ነው። በጉባኤ የተዘጋ ነገር እንደዚህ እንደ አዲስ አጀንዳ ማድረግ ከአቅም በላይ አይሆንም? ከአቅማቸው በላይ ነው እናውቃለን። ሚኪ ግን አሁን ጥያቄ ልትመልስ የገባው ብዬ አስባለሁ። አንዴ የሚያ ጉባኤን እንዴት ነው ድጋሚ የምታነሳው? አንዴ የሚታርክ ሚዩት ላድርግ። እሺ ከሚኪ ጋር የሚያወራ ሰው ካለ ቅድሚያ ልስጣቸው። ጆ ከቻልክ አማን አግዝ። ያውቃል ማለት ነው። ማመት ያለ ሚውታር መልህቅ ሉትራን ቸርች አይኮንስ እንዳላት ያውቃል እንዴ? የሚያውቃል መሰለኝ። ሚውታር እሺ ጆና አው ቀጥል ከቢሲ
ምን አልከኝ? እሺ ቅድም አይ ቲንክ ቅድም እንትን ስትል ነበረ። ምንድነው ኬልቄዶን ጉባኤ ምናምን አይ ቲንክ ካልተሳትኩኝ ማለት ነው። ኬልቄዶን ጉባኤ ላይ ጸድቋል ነው ወይ ደግሞ እንደዛ ነገር እና እሱ ላይ ያን የአይከን ቬነሬሽንን 100% ነው የሚቀበሉትና ኬልቄዶናውያን ይሄ ማለት ሰከንድ ካውንስል ኦፍ ኒቂያን ያደረጉት ኬልቄዶናውያን ናቸው። ያው ኢስተርን ኦርቶዶክስ እና ካቶሊክ ቤተክርስቲያን አሁን ያለችው ማለት ነው። እና እነዚህ ቤተክርስቲያኖች በሙሉ ድምጽ አለሁኝ ይሰማል። ሰዎች አይከን ቬነሬሽን ይሰማል ነው ይሰማል። አይከን ቬነሬሽን ሚኪ ከ5 ሰከንድ ኦር ከ10 ሰከንድ በፊት አልሰማሁም እና ድገምልኝ አንዴ። አይ ኬልቄዶናውያን ነው፣ ኬልቄዶን ጉባኤ ሳይሆን ኬልቄዶናውያን ሙሉ ለሙሉ አይከን ቬነሬሽንን ይቀበላሉ። ኦሪየንታል ቸርች ጋር ደግሞ እንደ ጥያቄም ተነስቶ አያውቅም። ትክክል ነው። ኬልቄዶናውያን ስትል ኬልቄዶናውያን ሙሉ ለሙሉ አይደሉም። ኬልቄዶናውያን ሙሉ ለሙሉ ሳይሆን እኛም ኬልቄዶናውያን ነን። ሆል ፕሮቴስታንት ትራዲሽን ኬልቄዶናውያን ትራዲሽን ነው። ግን ካቶሊክ እና ኢስተርን ኦርቶዶክስ ቆይ አንዴ ካቶሊክ እና ኢስተርን ኦርቶዶክስ ግን ይቀበላሉ ብቻ ሳይሆን ዶግማዊ አቋማቸው ነው የሁለተኛውን የኒቂያ ጉባኤ ስለሚቀበሉ ማለት ነው፣ ወይ ደግሞ 7ኛውን ጉባኤ ስለሚቀበሉ እሱ ጥያቄ የለውም። ግን እኛም ተሳስታችኋል ብለን ካቶሊኮቹንም ኢስተርኖቹንም የምንወቅሰው ደግሞ በዛ ላይ ቆመን ነው። በሰከንድ ኬልቄዶን ጊዜ እናንተ በማን ነው የተወከላችሁት? ትክክለኛ ጥያቄ አይደለም። ሂስቶሪካል ቴዎሎጂ ላይ ትክክለኛ ጥያቄ አይደለም። የፕሮቴስታንቱ ቤተክርስቲያን የመጣው 17ኛው ክፍለ ዘመን ላይ ነው። እናንተ ባልነበራችሁ ፈረሰ እኮ አሁን እኮ ሀሳብ በሙሉ ፈረሰ። አንዴ እኔ ሳወራ ቀጥለህ ተደርባ አታውራ። በጭራሽ አልታገሰም። እንደዛ ከሆነ ፍጹም መጣላው ነገር ነው ይሄን። የኬልቄዶን ጉባኤ ላይ እናንተ ነበራችሁ ወይ ብሎ መጠየቅ ትክክለኛ ጥያቄ አይደለም ከጅምሩ። ምክንያቱም የፕሮቴስታንቱ ኮንትሮቨርሲ የመጣው 16ኛ ክፍለ ዘመን ላይ ነው። 16ኛ ክፍለ ዘመን ላይ ከመጣ በኋላ ሁለቱ ትራዲሽኖች ማለት የካቶሊክ በአንድ ላይ ነው የመጣው ትራዲሽን ወደ ሁለት ተከፍሏል። ስለዚህ ከጀርባ የነበረው ትራዲሽን ከዛ ከመከፈሉ በፊት የነበረው ትራዲሽን ሁለታችንንም ትሬስ ልናደርገው የምንችለውና ክሌም ልናደርገው የምንችለው ነው ማለት ነው ባጭሩ። ስለዚህ ከጅምሩ የኬልቄዶን ጉባኤ ጠቅሰክ መንፈስ ቅዱስ ሉተር እስከሚመጣ እሺ ቆይ አልነበረም ማለት ነው። የተደራረቡ ማውራት በጣም ሚኪ ርዕሳችን አይደለም። ቀጥታ ርዕሱ ላይ ስቲክ ታደርጋለህ። እንደዚህ በማስፈራራት ሚኪ ሚዩት አድርግ አንዴ። አንደኛ ጉዳዩ ላይ አተኩር ወይ ይቃል ሞዴሬተር አለ። እሺ ኮንትሮል እያደረግክ መስራት ማውራት ትችላለህ። ሚኪ የሚጠይቀ ጥያቄ ላይ ብቻ አተኩር፣ ሰዓት ስለሌለን ማለት ነው። እሺ ምንድነው ሚኪ የምታደርገው? ጉዳዩ ላይ እናተኩር። ካሁን የጠየቀኝ ጥያቄ ደግሞ ከጉዳዩ ውጪ ነው፣ ግን የመጨረሻ ስመልስልህ እንዴት ነው ከጅምሩ የኬልቄዶን ጉባኤ ጠቅሰክ ስለ አይከን ማውራት አትችልም። ምክንያቱም የኬልቄዶን ጉባኤ ላይ ስለምንም የአይከን ጉዳይ አልተወራም። በአጠቃላይ ጉዳይ ራሱ አይደለም። የኬልቄዶን ጉባኤ ደግሞ ገና ለገና ኢስተርኖችና ካቶሊኮች ተቀበሉ ማለት ኔሰሰርሊ ወይ ደግሞ የአይከንን አስተምህሮ ካቶሊኮችና ኢስተርኖች ተቀበሉ ማለት ኔሰሰርሊ ትክክል ነው ማለት አይደለም። ጉዳዩ ላይ አተኩርና እኛም ሲጀመር የካቶሊክንም ሆነ ኢስተርንን ተሳስታችኋል ብለን የምንልበት አንዱ ሪዝናችን ይሄ ነው፣ ሁለተኛው ኒቂያ ጉባኤ ማለት ነው። ስለዚህ ትክክለኛ ሪዝኒንግ አይመስለኝም። ምናልባት ሌላ ጥያቄ ካለ ጠይቅና እንቀጥል። ኬልቄዶን ጉባኤ አላልኩም፣ ኬልቄዶናውያን አሴሆል ቤተክርስቲያን አሴሆል ማለት ነው። ኦሪየንታል ላይ ጥያቄ ሆኖ አያውቅም። ኬልቄዶናውያን ደግሞ አሴሆል አይከን ቬነሬሽን ይቀበላሉ። ስለዚህ ዩኒቨርሳሊ ሆሊ ስፒሪት የሚመራት ቤተክርስቲያን አይከን ቬነሬሽንን እስከ 15ኛው መቶ ክፍለ ዘመን ድረስ ትቀበል ነበረ እና አሁን አንተ ዛሬ መተህ አይከን ቬነሬሽን ትክክል አይደለም ማለት ቤተክርስቲያን ስታራምደው የነበረው አቋም በሙሉ እንግዲህ for almost 1000 years ትክክል አልነበረም እያልክ ነው። ይሄ እኮ በጣም ማለት እሺ ቆይ አሁን ልጠይቅህ ማለት ማታ እንቅልፍ ያስተኛል። ሚኪ አሁን አንዴ ስማኝ። ለ1000 ዓመት ስትይዝ የነበረውን ብለሃል አይደል? ከ400 ክፍለ ዘመን እስከ የመጀመሪያውን 500 ክፍለ ዘመን ሰጣለው ለስዕል የሰገደ አንድ አባት አምጣልኝ። የሰገደ እኮ ብቻ አይደለም፣ የሰገደ ብቻ አይደለም፣ ለስዕል መስገድ
ትክክል ነው ወይ ደግሞ ለስዕል መስገድ ስገዱ ብሎ ያዘዘው ወይ ደግሞ ትክክል ነው ብሎ ያለ የመጀመሪያውን 450 ክፍለ ዘመን ሰጥሃለሁ። አንዳንዷ ታምጣልኝ እስቲ። ጉባኤ አመጣውልህ። አሁን እኮ ከክርስቶስ ከኒቂያ በፊት እኮ የኬልቄዶን ጉባኤ ላይ ስለ አይከን ተወርቷል። ንገረኝ። የኬልቄዶን ጉባኤ ላይ ስለ አይከን ተወርቷል። ለሚ ፊኒሽ የኒቂያ ጉባኤ 3 አይ ቀጥታ መልስልኝ። 325 የኬልቄዶን ጉባኤ ላይ ስለ አይከን ተወርቷል። ስለ ኬልቄዶን ጉባኤ እኮ እስካሁን አላነሳውም። ኬልቄዶናውያን እያልኩ ነው። የትኛው ጉባኤ ላይ ነው? የትኛው ጉባኤ ላይ ነው ስለ አይከን የተወራውና የተደነገጉት? ሁለተኛው ኒቂያ ጉባኤ ላይ። የሁለተኛው ኒቂያ ጉባኤ መቼ ነው የተደረገው? 7 ምናምን ላይ ነው። 700 ምናምን ላይ። አሁን የጠየቁህ አሁን ቀደም ምን ብለህ ክሌም አድርገሃል? ለ1000 ምናምን ዓመት መንፈስ ቅዱስ መርቷት ቤተክርስቲያን ያመነችውን ነገር እናንተ ዛሬ ላይ መታችሁ ለምን ትቃወማላችሁ አልከኝ። አሁን እየጠየቅኩ ያለሁት ለ1000 ዓመት በእርግጥም ቤተክርስቲያን ያመነችው ነገር እንደሆነ ማስረጃ አምጣልኝ። የመጀመሪያውን 500 ክፍለ ዘመን ነው የሰጠውክ። አሳየህ ነው እኮ አሁን እኮ ነው ያልኩ ያለሁት። በጉባኤ አንድ ነገር በጉባኤ ከጸደቀ ያንን ነገር ሆሊ ስፒሪት ነው የወሰነው ማለት ነው። ሆሊ ስፒሪት ከወሰነው በኋላ አንተ መተልክ አይደለም ልትል አትችልም። መወሰኑ ምንም ማስረጃ የለህም። ሁለተኛው ኒቂያ ጉባኤ በመንፈስ ቅዱስ የተመራ አይደለም? አሳየን። መንፈስ ቅዱስ እንደመራው ማስረጃ አሳየንሽ። ስለዚህ የኒቂያም ጉባኤ በመንፈስ ቅዱስ የተመራ አይደለም አላል። ሁለተኛው የኒቂያ ጉባኤ በመንፈስ ቅዱስ ተመርቷል አልክ። ለሱ ማስረጃ አስተ አይደለም ወይ ነው የምልህ። አይደለም እኔም አይደለም ብዬ ነው ማምነው። አንተ ግን ማስረጃ አስተ ነው ለምትለው አትስለው። የኒቂያ ጉባኤም ስለዚህ ጉባኤያት በሙሉ በመንፈስ ቅዱስ የተመሩ አልነበሩም እያልክ ነው? አላልኩኝም። ምንም ያልኩት እንደዛ በፍጹም አላልኩኝም። በፍጹም ያላልኩትን ነገር አፌ ላይ አታስቀምጥ። አሁን አንተ ምንድን ነው ያልከው? የምልህ ነገር ምን መሰለህ? አንድ በጉባኤ የተወሰነን ነገር ተራ ምዕመናን ውይይት ራሱ ሊያደርጉበት አይገባም። አንተ ክህነትን ማክበር አለብህ። ቆይ አንዴ፣ የሁለተኛው የኒቂያ ጉባኤ በመንፈስ ቅዱስ አልተመራም ማለት ግዴታ የመጀመሪያው የኒቂያ ጉባኤ በመንፈስ ቅዱስ አልተመራም ማለት ነው? ኦፍ ኮርስ አዎ። ኦኬ እኔ ይቅርታ፣ የትሬንት ጉባኤ ለምሳሌ ቆይ አንዴ፣ የትሬንት ጉባኤ በ16ኛው ክፍለ ዘመን የትሬንት ጉባኤ በመንፈስ ቅዱስ ተመርቷል? ካውንስል ኦፍ ትሬንት ጉባኤ አልገባኝም። ትሬንት 15ኛው ክፍለ ዘመን 16ኛው ክፍለ ዘመን ላይ ካቶሊክ እንትን ያለችው የሰበሰበችው ካውንስል ኦፍ ትሬንት ፕሮቴስታንቶችን ለማውገዝ ማለት ነው። በመንፈስ ቅዱስ ተመርቷል። ሎካል ካውንስል ነው እሱ። ሎካል ካውንስል ሁለተኛ ኒቂያ ዩኒቨርሳል ነው እንዴ በእናንተ ቤተክርስቲያን? እሱ አትሊስት ሁለተኛው የኒቂያ ጉባኤ አትሊስት የኢስተርን ኦርቶዶክስ የካቶሊክ ቤተክርስቲያን የኛ ሁለተኛ ኒቂያ በእናንተ ቤተክርስቲያን ኢኩሜኒካል ነው የተወከሉበት ነው። ኢኩሜኒካል ነው ወይ በእናንተ ቤተክርስቲያን ነው? እኔ ስለ ኢኩሜኒካል እኮ አላነሳውም። ስለ ኢኩሜኒካልነት እኮ አላነሳውም። እሺ ሎካል ነው አይደለም? ሁለተኛ ኒቂያ ጉባኤ ቃሌ ቆይ አንዴ የካውንስል ኦፍ ትሬንት ሎካል ካውንስል አድርጋችሁ ነው የምትቀበሉት? ካቶሊክ ብቻዋን ነው ካቶሊክ ቤተክርስቲያን ብቻዋን ነው እንትን ነው ሰው ሎካል ካውንስል አድርጋችሁ ነው የምትቀበሉት? ካቶሊክ የቤተክርስቲያን ውሳኔ ነው እንጂ አጠቃላይ ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ ነበሩ ማለት አይቻልም። ትሬንት ላይ አይ አልነበሩም፣ ግን እንደ ካቶሊክ በራሷ እንደደነገገችው ግን እንደ አንድ ሎካል ካውንስል ትቀበሉታላችሁ? እንደኛ እንደ እንትን ነው የምናየው፣ እኛ እንደ ሎካል ጉባኤ ነው የምናየው። አሁን ወደ ርዕሱን ለምትሸት ወደዛ ይሄንን ጨረስን። አሁን ያልከውን ጨረስን። ጥሩ ነው። የካውንስል ኦፍ ትሬንትን አዘ ሎካል ካውንስል እንደምትቀበሉ ነግረህናል። እሱ አንድ ፖይንት ነው። ግን ወደ ኋላ እንመለስና ወደ 7ኛው 8ኛው ክፍለ ዘመን የሁለተኛው ኒቂያ ጉባኤ መንፈስ ቅዱስ እንደመራው ኦሪየንታል ቸርች ባይ ዘ ዌይ 2 መነኮሳት ተሳትፈዋል። ሰከንድ ካውንስል ኦፍ ኒቂያ ጥሩ እነሱን መንፈስ ቅዱስ እንደመራቸው ማስረጃ አስጠንሻው። በጉባኤው በጸሎት ተጀምሮ በጸሎት ስለሚያልቅ እግዚአብሔር ያከፈበት ስለሆነ ማለት ነው እንጂ መንፈስ ቅዱስ እዚያ ወንበር ላይ ያለ ቢል እንደተጠቁመ ጉባኤው በጸሎት ተጀምሮ በጸሎት ስለተዘጋ ነው። ስትጨርስ ወደ መልሱ ብትመለስ ጥሩ ነው። ለጉባኤ የተወሰነን ነገር ቤተክርስቲያን ዩኒቨርሳሊ ያለምንም ተቃውሞ የወሰነችውን ነገር
ያለምንም ተቃውሞ ኢማጂን የወሰነችውን ነገር አንተ መተህ ዛሬ አይ ትክክል አይደለም ልትል አትችልም። አርጊመንቱ ይሄ ነው። ቀላልና ሲምፕል ነው። እሺ ሚኪ ምን መሰለህ፣ እኔ ልረዳህ እኮ እየሞከርኩ ነው። ለምሳሌ አንድ ነገር ልንገርህ። ልረዳህ እኮ አንድ ነገር ልንገርህ። ከሰከንድ አሁን የኬልቄዶንን ጉባኤ እኛ እንቀበለው ተቃውሞ ኦፊሻሊ ተቃውመዋለን። ውሳኔው ለምን ነው የማትቀበሉት? ነገረ ክርስቶሎጂን አበላሽቷል ስለምንል አንቀበለውም። እኛ ሰከንድ ካውንስል ኦፍ ናይሲያን በስዕል ላይ የወሰነውን ውሳኔ በቬኔሬሽን ኦፍ አይከንስ ላይ የተወሰነውን ውሳኔ ያልተቀበለው አባትም ከዛ በኋላ የመጣ ይሄ ትክክል አይደለም ያለም የለም። ይሄ ዩኒቨርሳሊ ኮንሰንሰስ ነው። ፓትራናም ኮንሰንሰስ ያለው የመንፈስ ቅዱስ ውሳኔ ነው ብለን ነው የምናምነው እኛ። አሁን ብዙ እንትን እያልክ ስለሆነ ልጠይቅህ። የመጀመሪያውን የኒቅያን ጉባኤ አሁን ሁሉንም ሰዓት እንዴት ታወራለህ? ዲስከሽን አይደል ያዝነው? ቆይ እኮ ልጨርስልህ፣ ሀሳቤን አስረግጬ ፍሬም እያደረግኩልህ ያለሁት there is no objection። በስዕላት ላይ በተወሰነው ውሳኔ ላይ ኦብጀክሽን የለም። ይሄ ማለት የመንፈስ ቅዱስ ስራ ካልሆነ የማንም ሊሆን አይችልም። አሁን የመጀመሪያውን የኬልቄዶን ጉባኤ መንፈስ ቅዱስ መርቶት የተካሄደ ጉባኤ ነው አይደለም? ለምንድን ነው ያልሆነው? ምክንያቱም ተቃውሞ ነበረበታ። ዩኒቨርሳሊ አክሰፕትድ አይደለም። የተቃወማችሁት እኮ እናንተ ብቻ ናችሁ። ላይክ ኢስተርኑ ካቶሊኩ ማጆሪቲውን የተቀበሉት ኬልቄዶናውያን ናቸው እኮ። ግን እኛ ስለተቃወም ነው አትሊስት እናንተ መቃወማችሁ ስህተት ያደርገዋል። ሆሊ ስፒሪት ቢወስንበት ኖሮ ሆሊ ስፒሪት ቢኖርበት ኖሮ እዛ ጋር ፉል አርጊመንት ነበር። ምክንያቱም ሆሊ ስፒሪት መከፋፈልን ስለማይሰጥ ማለት ነው። ኦኬ። ስለዚህ አሁን ለምሳሌ እሺ ቆይ እያልከኝ ያለኸው አሁን ላይ ያለችው የካቶሊክ ቤተክርስቲያንን እንደ ቤተክርስቲያን ካርጋ ነው ወይ ደግሞ እንደ አንድ ቤተክርስቲያን አርጋ ነው የምታስባት? የሆነ ኢስተርን ኦርቶዶክስን እና ካቶሊክ ቤተክርስቲያንን እንደ አንድ ቤተክርስቲያን ከዛ እናንተ ሰብሰብ ብላችሁ አሁን ላይ ስትወስኑ ኢኩሜኒካል ካውንስል እንደዛ ነው የምትረዳው? አሁን ለምሳሌ ካቶሊክ የወሰነችውን ውሳኔ ኢስተርንም ኦሪየንታልም ያለ ተቃውሞ ከሆነ ያ የሆሊ ስፒሪት ውሳኔ ነው። ባይዘው የጌታ ቤተክርስቲያን እኛ ብቻ ስለሆንን ማለት ነው። ካቶሊክ፣ ኦሪየንታል እና ኢስተርን። ይሄ 15ኛው መቶ ክፍለ ዘመን ላይ የመጣው ፍልስፍና የፐርሰኖች የግለሰብ አስተያየት እንጂ የመሰለኝና የደሳለኝ አስተያየት እንጂ የቤተክርስቲያን አይደለም። ማለት እንደ ቤተክርስቲያን አይደለች። ቤተክርስቲያን የኦርቶዶክስ ቤተክርስቲያን አማኝ ነክ የኦሪየንታል ኦርቶዶክስ ቤተክርስቲያን የካቶሊክ ቤተክርስቲያን አድርጋ እንደምትቀበላት ማስረጃ ስጠን። ይሄ አውት ኦፍ ቶፒክ ነው፣ ሌላ ቀን እነግርሃለሁ። ግን ይሄ በአቋም ደረጃ ምን ላይ አለ? ይሄ ምን ሪፈር አድርገን ልናገኝ እንችላለን? እስቲ ጥቀስ እስቲ የሆነ ሌላ ጊዜ እናወራለን። አሁን ምንም የምጠቅሰው ነገርም የለም። አውት ኦፍ ቶፒክ ስለሆነ ሌላ አርጊውመንት ፈጥረህ ወደ ሌላ ከምንሄድ አሁን እኔ ጥያቄ ብቻ ነው የጠየኩት እኮ ሪፈረንስ ነገር ነው ያፈረስኩት። ባይዘዌ በጉባኤ የተወሰነን ውሳኔ ምዕመናን መተው የተቃውሞ ሐሳብ ራሱ ማቅረብ አይችሉም። በጉባኤ ነው የተወሰነው ይሄ ነገር ባይዘዌ። አይ ቆይ መጀመሪያ እኮ አሁን ማስረጃ ስንጠይቅህ እኮ እያመጣ አይደለም ሚኪ። ምን መሰለህ የካቶሊክ ቤተክርስቲያን ካውንስል ኦፍ ናይሲያን ለመቃወም የሚያስችለው የትኛው ቁመና ነው? ምንም ነገር ውስጥ አትግባ። ቆይ ሚውት አድርግልኝ አንዴ። አይከን ቬነሬሽንን ለመቃወም የሚያስችለው ምን አይነት ቁመና ነበረው? ማለት የነብይነት ስልጣን ነው? የመንፈስ ቅዱስ ዕውቀት ነው? የትኛው ነበር ማርቲን ሉተር ይሄንን እንትን እንዲያደርግ ያለው? አሁን ሚውት አድርገው። ቆይ ዝም ብለህ ለማውራት ነው የገባሁት? ለመዋየት ነው የገባው? ቆይ እኔ በጣም እያዳመጥኩ ነው፣ ለመረዳት እየጣርኩኝ ነው ለምትለው። ሚውት አድርገው። ቆይ አንዴ። አሁን እያልከን ያለው የካቶሊክ ቤተክርስቲያን፣ የኢስተርን ቤተክርስቲያን፣ ኦሪየንታሎች ተሰብስበው ወሰኑት። ስለዚህ ትክክል ላይሆን አይችልም አልከን። ከዛ በኋላ እኛ ደግሞ ምን እናምናለን? አንድ ቤተክርስቲያን አይደላችሁም ብለን እናምናለን። እርስ በርስ እንደ አንድ ቤተክርስቲያን ትታያያላችሁ ብለን አናምንም። ታሪክም ደግሞ ይመሰክርልናል። ግን አንተ ክሌም ስላደረግ
ሁሉም በአንድነት ወስነዋል፣ ስለዚህ ትክክል ነው ብለህ ስላልክ እና እንደ ቤተክርስቲያን ስለቆጠርካቸው አርጊመንት እዚህ ላይ ቤዝ ስለሚያደርግ እሺ እንደዛ ከሆነ የካቶሊክ ቤተክርስቲያንን እንደ ቤተክርስቲያን እንደምትቆጥራት ወይ ደግሞ ቤተክርስቲያን የኦሪየንታል ቤተክርስቲያን እንደ ቤተክርስቲያን እንደምትቆጥራት ማስረጃ ስጠኝ ስልክ ሌላ ቀን አልከኝ። ሌላ ርዕሰ ጉዳይ እንደሆነ ነገር ለሌላ ቀን ይተላለፍ አልከኝ። ይሄንን ሳታስረግጥ በፍጹም ክሌም ያደረግከውን ነገር እውነት ሊሆን አይችልም ማለት ነው። የካቶሊክ ቤተክርስቲያንን እና የኢስተርን ቤተክርስቲያንነት በሌላ ርዕስ እናወራለን። አሁን ግን እሱን ካላስረገጥክ ግን ቀድመ ክሌም ያደረግከው ነገር ትክክል አይሆንም ማለት ነው። አይ አይደለም። ምክንያቱም ሶስቱም ተሰብስበው አሁን ሁሉም ያምሳል ምናምን ብለህ ጠቀስክልኝ። ጨርስና ነው ያወራለሁ። አንተ ክሌም ያደረግከው ነገር አለ። እነዚህ ቤተክርስቲያን ብላችሁ ስለማትቀበሏቸው አርጊመንቱ ፉርሽ ነው የሚል አንሪሌትድ በሆነ ነገር ነው እንትን እያደረክ ያለው። እኛ እንደዛ እናምናለን። ቆይ አርሌትድ አይደለም ይሄ አርሌትድ አይደለም። አሁን እሱን ሳታስረግጥ ሀሳብ እውነት ሊሆን አይችልም። ሌታሎን ቤተክርስቲያንነቱ ይቅርና መስፈርቱ ይቅርና ከማርቲን ሉተር መምጣት በፊት በተቋም ደረጃ ቤተክርስቲያን ተብለው ይጠሩ የነበሩት ኢስተርን ኦርቶዶክስ፣ ኦሪየንታል ኦርቶዶክስ እና ካቶሊክ ቤተክርስቲያን ነች። እነዚህ ቤተክርስቲያናት አትሊስት በቤተክርስቲያንነት ደረጃ ነበሩ። እነዚህ ቤተክርስቲያናት የወሰኑት ውሳኔ ሙሉ ለሙሉ አንዳቸው ከአንዳቸው የማይጋጩበት ከሆነ ይሄ የሆሊ ስፒሪት ውሳኔ እንጂ የማንም ሊሆን አይችልም። ምክንያቱም ይመስል አሁን አሰምሽን ነው የሰጠን ያለው። ተስማሙ ማለት ከአንቺ ጋር ነው። ተስማሙ ማለት ትክክል ነው ማለት አይደለም። ከ500 ክፍለ ዘመን በፊት እኮ አንድ አባት ልታመጣልኝ አችልም። በሁለተኛው የኒቅያ ጉባኤ ላይ የተደነገገውን ሐሳብ ከ500 ክፍለ ዘመን በፊት አንድ አባት አታመጣ። ስለዚህ ለ1000 ዓመት ምናምን የነበረ ምናምን አትበለኝ። እነሱ ራሳቸው አያውቋቸውም። የመጀመሪያው የ500 ክፍለ ዘመን አባቶች የኒቅያውን ጉባኤ ቢኖሩ ያወግዟቸው ነበር። እውነት ለመናገር በፍጹም የለም ካለ አሳየን። አሁን እኮ እኛ እኮ ክሌም እያደረግን ያለ ነው ይሄ እንዴት ነው ለ1000 ዓመት ምናምን የነበረውን ትራዲሽን ትክክል አይደለም እያልን ያለ ነው እኮ። በደንብ አድርጋ አስተውል ሚኪ። እያልን ያለ ነው የመጀመሪያዎቹ ክፍለ ዘመናት አባቶች ራሳቸው አያውቁትም ይሄን አስተምሮ ነው እያልን ያለ ነው። አይ ነው ካልክ እና የኒቅያ ጉባኤ ላይ የተደነገገው ነገር ሁለተኛው ኒቅያ ጉባኤ ላይ ማለት ነው ትክክል ነው፣ ተሰባስበው ስለወሰኑት ትክክል ነው ብለህ ካልክ በሚገርም ሁኔታ እንደውም ኒቅያ ጉባኤ ላይ ጉባኤ ላይ አባቶች ያምኑታል ብለው ነው ክሌም ያደረጉት። ነገር ግን ምንም የሚጠቅሱት አባት የለም፣ ምንም የለም። ክሌም ያደረጉትን ነገር ያስረገጠ አባት የለም። ስለዚህ ለዚህ ካላመጣህ አባት እንዴት ነው ትክክል ነው ብለህ የምትለው? እኔ አርጊመንቴን መስርቼ የገባው ሰከንድ ካውንስል ኦፍ ናይሲያ ላይ ከ5th ሴንቸሪ በፊት የነበሩ አባቶችን ላምጣልህ ካልኩኝ ከአትናቴዎስ ጀምሬ እስከ ባዚልን አመጣልህ ይችላል። አሁን ሬዲ አይደለሁም። አሁን ምን አራተኛው እንሰጥሃለን። ከዛ ውስጥ አርጊመንቴን ኮንስትራክት አድርጌ የገባው ይሄ ማለት በጣም ባይዘዌ በጣም በቀላሉ የሚመታ አርጊመንት ነው ይዘህ የመጣኸው። ምክንያቱም ቸርች ፋዘርሶች ቢፎር 5th ሴንቸሪ ስለ አይከን ቨነሬሽን ራሱ ኢየሱስ ክርስቶስ በአምሳለ ሰውን ሆኖ ስለመጣ የማይታየው አምላክ የሚታይ ስለሆነ ሶሪ አይ ሃቭ ቱ ኢንተርፌር ሚኪ ሚውት አድርጋ እንዴ አንድ ሐሳቤን ልጨርስ ቃሌ ከዛ ሚውት አድርግና ጥያቄውን መልሳ ያንተን እንትን አንሰማማ ለሰዓት የለንም። በመጀመሪያዎቹ 500 ዓመታት የአይከን ቨነሬሽንን ደግፎ የጻፈ አንድ የቤተክርስቲያን አባት ስጠን። ያንተን ወሬ ያለ ቤተክርስቲያን አባቶች እኮ ከጉባኤ አይበልጡም። በጉባኤ የተወሰነ ነገር ነው ይሄ። አንድ አባት ከመጀመሪያዎቹ 500 ዓመታት በፊት ጉባኤ አይበልጡም አልኩ አለ ወይስ የለም? በመጀመሪያዎቹ 500 ዓመታት አይከን ቨነሬሽንን ደግፎ የጻፈ አባት አለ ወይስ የለም? ጉባኤን ሊያወግዝ ጥያቄ ስማና አባቶች ከጉባኤ በልጠው አያውቁም። ጥያቄ ስማና መልስ። አይከን ቨነሬሽን ደግፎ የጻፈ አባት ከ500 ዓመት በመጀመሪያዎቹ 500 ዓመታት አለ ወይስ የለም? አሉ አባቶች ከጉባኤ በቃ ቃሌ አንድ የመጨረሻን ጠይቀውና ከዛ በኋላ ይውጣ። አይ ቲንክ የመጨረሻ ልጠይቅ ሚኪ ላስወርደው ስል ነው እንትን ያልከኝ። እሺ የመጨረሻ ልጠይቅ እና ለመረዳት ነው እየጠየቅኩ ያለሁት ሚኪ።
የምር አርጊው ለማድረግ አንተን እንትን ለማድረግ አይደለም፣ ለመረዳት ነው እየጠየኩ ያለው። አባቶች ከጉባኤ እንደማይበልጡ ግን አስምረን እንውጣ። አዎ ተናገርክ እኮ ሰማነህ። እሺ አንዴ ደግሞ በጣም ሚል አርጊመንት የሚያመጣለ እዚህ ውስጥ ግን አባቶች ከጉባኤ አንዴ አረ ልጠይቅህ ነው እያልኩኝ ይሄንን የሚቃወማል። አባቶች ከጉባኤ ይበልጣሉ ብሎ የሚቃወማል። ቆይ ልጠይቅህ፣ እሱን ክሌም ከማድረጋችን በፊት ልጠይቅህ። በጉባኤ የጸደቀን ነገር መቀበል ግዴታ ነው። ቀጥል። ያዝ እሱን እምነት ለአንተ ያዘውና ልጠይቅህ። ለመጠየቅ እኮ ነው የገባው አይደል? ሉተር ከጉባኤ አይበልጥም ማለት ነው ወይ ፈጣሪ። እሺ ይሄን ጥያቄ ሰማሁት። አሁን በጣም ቻሪታብል ሆኜ ነው እየጠየኩ ያለሁት እና ለመረዳት ነው ደግሞ እየጠየኩ ያለሁት። ሶ ላይክ የመጀመሪያዎቹ 500 ክፍለ ዘመን ወይ ደግሞ 600 ክፍለ ዘመን 400 500 ክፍለ ዘመን ብቻ አስዩም እናርግና የሆነን ጉዳይ አያስተምሩም ይቃወማሉ እንበል። ላይክ ጥያቄ ቴዎሬቲካል ጥያቄ ነው። የመጀመሪያዎቹ 400 እና 500 ክፍለ ዘመናት የነበሩ አባቶች የሆነን ጉዳይ አያስተምሩትም፣ እንደውም የሚቃወሙ አባቶች እናገኛለን እንበል። አያስተምሩም፣ ይቃወሙታል። በ7ኛው እና በ8ኛው ክፍለ ዘመን አባቶች ተሰብስበው ያንን አስተምሮ ትክክል ነው ብለው ማለት ይችላሉ። ያስተምሮ ለ400 እና ለ500 ክፍለ ዘመን ሳይኖር ማለት ነው። አርጊመንት ፍሮም ሳይለንስ ነው እያቀረብክ ያለው። አንደኛ አባቶች ባይ ዘ ዌይ you have to see ለምሳሌ አርኪኦሎጂካል የጠየቁን ብቻ መልስልኝ። ለመጀመሪያዎቹ 400 እና 500 ክፍለ ዘመናት አባቶች ሳያስተምሩትና ተቃውመውት ከዛ በኋላ 6ኛ እና 7ኛ ክፍለ ዘመን ላይ የሆነ አባቶች ተሰብስበው ቆይ ስጠይቅህ ማለት አትግባ እባክህ። በፕሮፌሽናሊ እናውራ። 6ኛው እና 7ኛው ክፍለ ዘመን ላይ ተሰብስበው አባቶች ያስተምሩታል ከሐዋርያቱ ጀምረን ትሬስ ማድረግ እንችላለን ብለው ሊያጸድቁት ይችላሉ ወይ? ለመጀመሪያው 400 እና 500 ክፍለ ዘመናት አባቶች ጨርሰው ሳያስተምሩት ጭራሽ እንደውም ተቃውመውት እንደዚህ ብለህ ክሌም ታደርጋለህ? እንደዚህ ሊፈጠር ይችላል። ከዛ ትክክል ሊሆን ይችላሉ። አንደኛ አንድ ነገር የለም ማለት ባይዘው የለም እያልኩኝ አይደለም። የለም ማለት አይደለም ማለት አይደለም። ይሄ አርጊመንት ኦፍ ሳይለንስ ፋላሲ ነው። የጠየቅኩህ አባቶች ተቃውሞት ጭምር ብዬ ነው የጠየቅኩህ። ሁለተኛ በታሪክ እንደሚታወቀው አባቶች ለሁለት የተከፈለ አርጊመንት ነበራቸው። አንደኛው ከአጠቃላይ አሁን የጠየቅኩህን ሃይፖቴቲካል ኬዝ እየመለስክልኝ አይደለም። ወደ ሌላ ኬዝ አትግባ። ምንም ሂስቶሪካል ኢንስታንሽን ውስጥ አትግባ። እባክህ እንሰማማ ወንድም ማለት ቆይ አንዴ አቁም። እየጠየቅኩህን አይደለም እየመለስክ ያለው። ምንም ሂስቶሪካል ኢንስታንሽን የተደረገ ነገር አይደለም እየጠየቅኩህ ያለሁት፣ ወይ ደግሞ አክቹዋሊ የተፈጠረ ነገር አይደለም እየጠየቅኩህ ያለሁት። አሁን እየጠየቅኩህ ያለሁት ሃይፖቴቲካል ኬዝ ነው እየጠየቅኩህ ያለሁት። የጠየቅኩህ ያለሁት ምንድነው? ስለምንም አስተምሮ አታስበው። ጀስት ሃይፖቴቲካል ኬዝ ነው። ለመጀመሪያዎቹ 400 እና 500 ክፍለ ዘመናት ወይኔ መድኃኒዓለም። እሺ ጎይ ጠይቅሽ ቃል እንዴት ነው የምትችሉት እናንተ ግን? ጌታ እኔ ቅድም ነበር ያስወጣሁት እንትን ስላልከኝ ለመቻል ሳይሆን በአርጊመንት ታጣለህ ታስወጣኛለህ። የታወቀ ጥያቄ ለመጠየቅ እኮ ነው። አርጊመንት የተሸነፍኩ ቢሆን ኖሮማ ተንከባክበህ ጥያቄ ያልክ ነበር የምታስወራኝ። አርጊመንትን ግን ሸትዳውን ስላደረግኩት ልታስወጣኝ ትሞክራለህ። እሺ አድርገኸዋል። እሺ በቃ እሺ አንዴ ቆይ ስማኝ። አሁን እኔ አዲስ ሚኪ ፕሮፌሽናሊ ማውራት አሁን አርጊው እያደረኩ ራሱ አይደለም። ጥያቄ ብቻ ልጠይቅህ ነው እያደረኩ ያለሁት እኮ። ጠይቀኝ። አሁን እየጠየቅኩ ጥያቄህን ቀጥታ መልስልኝ። ምንድን ነው እየጠየቅኩ ያለሁት? ለመጀመሪያዎቹ 500 ክፍለ ዘመናት ቆይ አንዴ። ለመጀመሪያዎቹ 500 ክፍለ ዘመናት አባቶች ተቃውመውት ወይ ደግሞ ሳይቀበሉት ቀርተው 6ኛ 7ኛ እና 8ኛ ክፍለ ዘመን ወይ ደግሞ 13ኛ ክፍለ ዘመን ላይ ካውንስሎች አባቶች ተሰባስበው ካውንስል መስርተው አባቶች አስተምረውታል ከመጀመሪያ ጀምሮም ነበረ እና ትክክል ነው ብለው ክሌም ማድረግ ይችላሉ ወይ? አሁን ወደ የትኛው ማስተምራት ትሄድ ምንም አስቢ ማድረግ ያደርገም የተነሳሁት ጀስት ይሄን ብቻ አዎ ይችላሉ በለኝ ወይ ደግሞ አይችሉም በለኝ። አንደኛ ብቻ መልስልኝ። አዎ ይችላሉ አይችሉም በለኝ። ስለ አይከኖቹ ማስቢ እያደረኩ አይደለም። እሱን ተውና ጀስት ሃይፖቴቲካል ኬዝ ነው ጥያቄ። ትልቅ የሆነ ሂስቶሪካል ችግር አለበት። ምክንያቱም በቤተ ክርስቲያን ታሪክ ውስጥ በቅዱሳን ስዕላት ላይ ያለው አመለካከት ሁለት ነበረ። ስለሱ ራሱ አስቢ ማድረግ አይደለም እያወራ ያለሁት። ስዕላት የነበሩ አሉ፣ ሁለተኛ ደግሞ ስዕልን ፕሮ ስዕላት የነበሩ አሉ። ቃል እንግዲህ ከአሁን በኋላ መቀበል ትችላለህ። ኧረ ቆይቻለሁ፣ አስወርጃለሁ።
ምን አይነት ጉድ ነው? በጣም ከባድ ነው በእውነት በዚህ መልኩ እንደዚህ አታራም ከባድ ነው። ኤኒዌይ ጋይስ እስቲ ሌላ ደግሞ እንመልከት እና ከዛ በኋላ ደግሞ እንቀጥላለን። ኦርቶዶክሳውያን ካሉ እንዲገቡ እድል ስጧቸው። ነገር ግን አንድ ሌሎች ሁለት ቪዲዮዎች እንመልከትና ከዛ በኋላ ደግሞ እንትን እናደርጋለን። እሺ እዚህ ደግሞ ምናልባት በደንብ እንትን ልታረጉ ማትችሉት እንደ ምስክርነት በአውደ ምሕረት ላይ የሚሰጡ ምስክርነቶችን እንመለከታለንና እስቲ ላሳያችሁ ነው። በዚህ ስዕል አድኖ በጓደኛ አማካኝነት የመጣው ቱር ነው። በ18 ነው እንደ እብድ ነው። በዚህ ስዕል አድኖ በጓደኛ አማካኝነት የመጣው ቤቴ ባዶ ነበር ለዘመናት ለ19 ዓመት በመናፍስት ስራ ተሰቃይ ነበር። ሁለተኛ ዓመቴ ነው ጸበል ላይ ስንከራተት ልጆች 3 ልጆች ሰው የለሽም እስከምባል ድረስ እጄ ባዶ የሁለት ሰዓት መንገድ እየሄድኩ ነበር በየጸበሉ የምጠመቀው። ግን የስውሯ እመቤት መጥቼ ሱባኤ ምን እንደሆነ እንኳን በማላውቅበት ሰዓት ዝም ብዬ ገባሁኝ። እመቤቴ አንቺ ልጅ ኪዳነ ምሕረት በዘርፋፋው ቀሚስሽ ጋርሽኝ የዘመናት ቋርጠን ወይም ፍችልኝ አልኳት። እመብርሃን ለእኔ ለኃጢአተኛዋ በሱባኤ በያዝኩበት ክፍል ነው የተገለጸችልኝ። ለእኔ አትገባኝ ወላዲተ አምላክ። ይሄ ይበቃችኋል። እንቀጥል። አሁን ደግሞ የምናየው ወደ በኋላ ሌላ ቪዲዮ ማሳያችኋለሁ። አሁን ደግሞ የምናየው አባ ገብረ ኪዳን ምስል አትስገዱ ዘጸአት ምዕራፍ 20 ቁጥር 4 ላይ እንደገና ደግሞ የዘጸአት ምዕራፍ 25 ላይ የኪሩቤልን ምስል ቅረጽ ተመልከቱ። ለተቀረጸ ምስል አትስገዱ። አንድ የኪሩቤልን ምስል ቅረጽ። ሁለት እንደዚህ ያለ ችግር ነው። ስዕል ሳሉ አለ እግዚአብሔር። ለዚያ የኪሩቤል ስዕል ላለበት ታቦት መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ኢያሱ በግንባሩ ሰገደ። በግንባሩ ሰገደ ለተቀረጸው ታቦት። ለምን ሲባል እግዚአብሔር ለተቀረጸ ምስል አትስገድ ሲል ሁለት መልእክት ነው ያለው። አንደኛ ለምትሰግድለት፣ አንደኛ ጣዖት አታምልክ ነው። ያለ እግዚአብሔር ፈቃድ ለተዘጋጀ ቅርጽ አትስገዱ። ስዕል ግን በእግዚአብሔር ፈቃድ ስለሆነ ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን። ሰግደውለታል፣ ኢያሱ ሰግዷል። ሁለተኛ ደግሞ ስትሰግድ ለስዕላት ስትሰግድ አምላክ ብለህ እንዳሰግድ፣ አምላክ ብለህ እንዳሰግድ። ለድንግል ማርያም ስንሰግድ አምላክ ብለን አይደለም፣ ለቅዱሳን ሰግድ አምላክ ብለን አይደለም፣ ፈጣሪ ብለን አይደለም። የእግዚአብሔር ቸርነት የሚገለጥባት ማለት በስርየት መክደኛው ላይ እኔ እገለጥልሃለሁ እንዳለ በድንግል ማርያም ላይ እግዚአብሔር ተገለጠልን። ይሄ ነው ክቡሩት ማለት በስርየት መክደኛው ላይ ስርየት መክደኛ ማለት ማኅተመ ድንግልናዋ ነው። ታቦቱን ቀርጾ ሲያበቃ የስርየት መክደኛ ስላለ በዚያ በስርየት መክደኛው ይገለጥልሃለሁ። ያ መክደኛ የድንግል ማርያም ድንግልናዋ ነው። በዚያ ክርስቶስ ተገለጠ። ስላነጋገረንም ያ ስዕል ባለበት እንሰግዳለን። ለስዕል የምንሰግደው እግዚአብሔር ስላዘዘን። እንዲያውም አንድ የቤተ ክርስቲያን አባት ሲናገር እንዴት ለስዕል የምትሰግዱ እናንተ? ለስዕል የምትሰግዱ ለስዕሉ እኮ ነው የምትሰግዱ እኮ ለቁሱ ነው የምትሰግዱ ስለ ሲናገሩ ኢያሱ ለታቦት ሰግዷል አልሰገደም አለ። ሰግዷል። የሰገደ ለታቦቱ ነው። በታቦቱ ላይ ላለው ለእግዚአብሔር አለ። በታቦቱ ላይ ላለው ለእግዚአብሔር አለ። እንግዲያማ እኛም ለእግዚአብሔር ነው የምንሰግደው። በድንግል ማርያም ላይ ላለው ለእግዚአብሔር እንሰግዳለን። ቅዱሳን ለቅዱሳን የሚሰገደው ስግደት ቅዱሳን ራሳቸው አምልኮ አይደሉም፣ ወይም መጨረሻዎች ሳይሆን ወደ እግዚአብሔር አምልኮ የምንደርስባቸው ምክንያቶች ናቸው። ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም። በእግዚአብሔር በቅድስናው ስገድ። ተመልከቱ። ወበጉ ውስተ ጽርሐ ወሰግድ ውስተ ጽርሐ መቅደስከ ይላል። በቅዱስ መቅደስ ገብቼ እሰግድልሃለሁ ይላል። ቅዱስ መቅደሱ ለእግዚአብሔር ስግደት የሚቀርብበት እንደሆነ ስንሰግድ የምናከብረው በስዕሉ ላይ ስዕሉን ራሱን ሳይሆን በስዕሉ ላይ ያለችውን የእመቤታችንን ረድኤት ነው። በሷ ያደረውን እግዚአብሔር ነው የምናከብረው። የምንሰግድም አባቶቻችን እንደሰገዱ ነው። ስለዚህ ቅዱስ ባስልዮስ ዘቂሳርያ እንደተናገረ ብሎ ይናገራል። ልክ ይላል የእግዚአብሔር ኃይል ለታቦቱ እንደደረሰው እግዚአብሔር በድንግል ማርያም ያሳደረው ረድኤት በእሷ ስም ወደ ተሳለው ስዕል ይተላለፋል፣ ያድራል። ስንሰግድም ለእመቤታችን አካል ለንጽህናዋ የክብር ስግደት፣ የአምልኮ ስግደት ቅዱስ ዮሐንስ ደማስቆ እንደሚለው አክብረን እንጂ አምልከን አንሰግድም ይላል። ስለዚህ አክብረን እንሰግዳለን፣
አምልከን ግን የምንሰግደው ለሱ ነው። በእመቤታችን ስዕል በኩል እግዚአብሔርን እናመልከዋለን፣ ድንግል ማርያምን እናከብራታለን። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ወፍኖቶ ውስተ ለኃጥአን ትጠፍ። ይህንን እንድገመው ጋይስ። ኦኬ ዮሐንስ ዘደማስቆ ቅዱስ ተብሏል። አንድ እሱ ነው። ምስል አትስገዱ ዘጸአት ምዕራፍ 20 ቁጥር 4 ላይ እንደገና ደግሞ ተረሻ የምንሰግድም አባቶቻችን እንደሰገዱ ነው። ስለዚህ ቅዱስ ባስልዮስ ዘቂሳርያ እንደተናገረ ብሎ ይናገራል። ልክ ይላል የእግዚአብሔር ኃይል ለታቦቱ እንደደረሰው እግዚአብሔር በድንግል ማርያም ያሳደረው ረድኤት በእሷ ስም ወደ ተሳለው ስዕል ይተላለፋል፣ ያድራል። ስንሰግድም ለእመቤታችን አካል ለንጽህናዋ የክብር ስግደት የአምልኮ ስግደት ቅዱስ ዮሐንስ ዘደማስቆ እንደሚለው አክብረን እንጂ አምልከን አንሰግድም ይላል። ስለዚህ አክብረን እንሰግዳለን፣ አምልከን ግን የምንሰግደው ለሱ ነው። በእመቤታችን ስዕል በኩል እግዚአብሔርን እናመልከዋለን፣ ድንግል ማርያምን እናከብራታለን። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ወፍኖቶ ውስተ ለኃጥአን ትጠፍ። ለስዕሉ ያልሰገደ ግን ከቆመበት ይጥፋ። ሶሪ ጋይስ። ኦኬ ለስዕሉ ያልሰገደ ከቆመበት ይጥፋ። አንድ ሌላው ደግሞ ብዙ ኢንኮንሲስተንት የሆኑ ንግግሮች አሉ። መጽሐፍ የሚሰገሱ ብዙ ኢንኮንሲስተንት ለስዕሉ ያልሰገደ ከቆመበት ይጥፋ ታምረ ማለት ነው። ዶግማ አይደለም ሲባል ማለት ነው። እና መድረክ ላይ ግን ይሰበካል። ዶግማ አይደለም፣ መድረክ ላይ ግን ይሰበካል። ባስልዮስ አለው ተብሎ የተነገረውን ነገር በባስልዮስ ስራው ድምጽ ርቋል። ቃል በባስልዮስ ስራው ማታዩ አሁን ባስልዮስ አለው ተብሎ የተነገረው ነገር አለ የምትሉ ሰው በባስልዮስ ስራ ውስጥ አሁን የተነገረው ነገር አለ የምትሉ ሰዎች ኦኬ፣ በማርያም ስዕል በኩል ይተላለፋል ብሏል። ኦኬ ወደ ማርያም ስዕል ይተላለፋል ብሏል ተብሎ የተነገረውን ነገር በባስልዮስ ስራ ላይ እናገኛለን የምትሉ ሰዎች አሁን ጊዜው ነው። አይሰማም? አማን ይሰማል? ኦኬ አሁንስ ይሰማል? ይሰማል ያስባል። በባስልዮስ ስራ ውስጥ አሁን ባስልዮስ ተናገረ የተባለውን ነገር ማግኘት የምትችሉ ሰዎች የምትችሉ ኦርቶዶክሳውያን ኦኬ ገብታችሁ ማሳየት ትችላላችሁ። ባስልዮስ ያልተናገረውን ጭምር ተናገረ እያላችሁ እየመጣችሁ ነው። አንድ ሁለተኛ ደግሞ ኢቭን ለስዕሉ ያልሰገደን ከቆመበት ይጥፋ የሚለውን ዶግማ አይደለም የምትሏቸው ሰነዶች ውስጥ ያሉትን እንግዲህ እንደዚህ መድረክ ላይም ታስተምሩባቸዋላችሁ። ይህ ብቻ ግን አይደለም። ኢቭን መጽሐፍ ቅዱስ ተጠቅሶ ይዋሻል በዚህ ደረጃ ማለት አባቶቻችን አዘዋል። አባቶቻችን ያደረጉትን ነገር ነው ለስዕል የመስገድ ጉዳይ እየተባለ ሲነሳ እንመለከታለን። ጭራሽ በስርየት መክደኛው ላይ ወንጌል አነጋግራለሁ ብሎታልና የማርያም ማኅተመ ድንግልና ነው ያ የስርየት መክደኛ። ለስርየት መክደኛው ተሰግዷል፣ ለኪሩቤል ተሰግዷል። በዛ በኪሩቤል ቅርጻ ቅርጽ በኩል ኦኬ እግዚአብሔር በዛ ላይ ሆኜ አነጋግራለሁ ያለውን ያንን ይዞ ስለ አይከን ቬነሬሽን የተነገረው ብሎ ያስተማረ በመጀመሪያዎቹ የክርስትና ዘመናት ማን ነው? አባቶቻችን አድርገውታል ያላችሁትስ እነማን ነው? ለአይከን ሰግደው ነበር ወይ? ኦኬ ይህ ነገር ጠፍቷቸው ነው ወይ እነ ጳውሎስ ያልሰገዱት? ይህ ነገር ጠፍቷቸው ነው ወይ ሌሎች ሐዋርያት ይህንን ልምምድ ያልተለማመዱት? ወይስ ደግሞ ይህ ትምህርት በኋላ ላይ የመጣ ባዕድ የሆነ ትምህርት ስለሆነ? ስለዚህ የባስልዮስን ጽሑፍ ያገኛችሁ ሰዎች አሁኑ ገስት ጠይቁ፣ መታችሁ አውሩ። አግዝ እዚህ ላይ የምትለው ነገር ካለ በተለይ አባ ገብረ ኪዳን ንግግር ላይ አሁን ለአንተ ክፍት አድርጌያለሁ። እሺ ቃል አመሰግናለሁ። ያው አባ ገብረ ኪዳን እንግዲህ መሬት ላይ የሚባለውን ነገር ነው ትንሽ ያው ነገሩን ሰፋ አደረጉት እንጂ አንተ ቅድም እንደጠቀስከው ተአምረ ማርያምን መሰረት ያደረገ ነው። ያው ከቆመበት ቦታ ይጥፋ የሚለው የተአምረ ማርያም ቃል ነው። አንዳንዶች ግን እኛ ለስዕል አንሰግድም የሚል ነገር ያው ሲናገሩ ደግሞ እንሰማለን እዚሁ ቲክቶክ ላይ።
መሬት ላይ ያለውን እውነታ ከተመለከትን ደግሞ እንደዚሁ ነው ያው የሚባለው እና ከቆመበት ቦታ ይጥፋ የሚለውን ለማጠንከር መዝሙር 1 ነበር የጠቀሱት። ታች እየጻፍኩ ነበር። መዝሙር 1 ላይ ያለውን ወፍኖቱ ምስለ ኃጥአን ትጠፍ የሚለውን የኃጢአተኞች መንገድ ግን ትጠፋለች። እንግዲህ ጻድቅንና ኃጥእን እያነጻጸረ መዝሙር 1 ላይ ዘማሪው የዘመረው መዝሙር እናስታውሳለን። እና እንግዲህ የኃጢአተኞች መንገድ ትጠፋለች ያለው ለተአምረ ማርያም ወይም ለስዕል ከመስገድ ጋራ ተያይዞ እንዳልሆነ ያው ይታወቃል። ግን ይጥፋ የሚል ቃል ተአምረ ማርያም ውስጥ ስላለ እንደው ይጥፋ ይባላል ወይ እንዳይባሉ ከመዝሙር 1 ጠቀሱና ያው ነገሩን በይጥፋ ለማመሳሰል ሞከሩ እንጂ መዝሙር 1 ስለዚህ የተነገረ አይደለም። ቅድም ያው ሚኪ በተለይ ገብቶ ሲናገር የነበረውን በተወሰነ መልኩ ለመስማት ሞክሬያለሁ። ግን ያው ምንም መረጃ የሌለው እንዲሁ ባዶ ሙግት ነው። በባዶ ሜዳ አሸነፍኩ አይነት ነገር ነው ያው ሲያደርግ የነበረው። ግን ምንም ያቀረበው እዚህ ግባ የሚባል ማስረጃ የለም። እና ይሄ የጉባኤ ኒቂያ ሁለተኛ የጉባኤ ኒቂያ ላይ ደግሞ ያው ለስዕል መስገድን በሚመለከት እንደው ማብራትን ዕጣን ማጠን በሚመለከት ያው ብዙ ውዝግብ እንደነበር ይታወቃል። ያንን ሐሳብ የሚቃወሙ ነበሩ፣ የደገፉም ደግሞ ያው እንዲጸድቅ አድርገዋል። እንደዚህ አይነት ሐሳቦች ነበሩ እንጂ ሁሉም ተስማምቶበት እንደው በአንድ ልብ የተመከረ አድርጎ ነበር እሱ ያቀረበውና እንደሱ አልነበረም። ሌላው እኔ ቅድም መጀመሪያ አካባቢ ሲነሳ ከነበረው ሐሳብ ጋር አሁንም ቅድም ካሳየን ቪዲዮ ጋራም ሊያያዝ ይችላል። እንግዲህ ስለ ስዕል በስዕሉ በኩል ለስዕሉ ባለቤት አክብሮትን መስጠት ነው የሚለው ያው ጀስቲፊኬሽን እንዲሁ ነገሩን ለሰው አይምሮ በሚመች መልክ ለማቅረብ ተብሎ የታሰበ እንጂ መሬት ላይ ግን እንደሱ አይደለም። መሬት ላይ ለስዕሉ በቀጥታ የሚቀርብ ሰላምታ አለ፣ የሚቀርብ ስግደት አለ። እንደውም ስዕሎች ታምር ሰሪዎችም ጭምር ናቸው። ምናልባት ያው በግዕዝ የተደረሰ ቢሆንም መጽሐፈ ሰዓታት ውስጥ መልክዓ ስዕል የሚባል ድርሰት አለ። በእርግጥ ሰርች ብታደርጉ በአማርኛም ተተርጉሞ ታገኙታላችሁ። እኔ እዚህ ላፕቶፕ ላይ እንትን ለማድረግ ሞክሬያለሁና አንዳንዶቹን ስታዩ በቃ ስዕለ ማርያም የምታደርገው ተአምር እንዳለ ሁሉ ተጽፏል። ስዕሏን እንዲሰራች እንዲያደረገች ተብሎ የሚነገርበት ሁኔታ አለ። ምናልባት ይታያችሁ እንደሆነ ሰላም ለስዕልኪ የሚለው እዚህ ጋር ትርጉሙ አለ። በተለይ ሁለተኛው ሰላም ለስዕልኪ ወይም ሰላም ለስዕልኪ ማርታ በጸለየች ጊዜ ልመናዋን ልትሰማ ራሷን ላዘነበለች ቅድስት ስዕልሽ ሰላምታ ይገባል ይላል። እንግዲህ በግዕዝ በጸለየት ማርታ ዘአጽነነት ርእሳ ከመ ትትመጠው ስዕለታ የሚል ነው። ስለዚህ ስዕሎች እንዲሁ የስዕሉን ባለቤት ወክለው ብቻ የቆሙ ሳይሆኑ በራሳቸው ብዙ ነገር የሚያደርጉ ናቸው። ተአምር የሚሰሩ ናቸው። ሰላምታ የሚቀርብላቸው ናቸው። የሚሰገድላቸው ናቸው። ወዝ የሆነ አብሮ ሲጨፍር ይታያል ምናምን እየተባለ ሁሉ የሚነገሩ ነገሮችን እንሰማለን። ስለዚህ ስዕል የስዕሉን ባለቤት የሚወክል ነው የሚለው አነጋገር ለስዕል እየቀረበ ያለውን በአክብሮት ስም እየቀረበ ያለውን አምልኮ እንደው እየቀረበ አይደለም ለማሰኘት ተብሎ የቀረበ ሐሳብ ነው እንጂ ይሄው በድርሰት መልክ ለስዕል ሰላምታ ይቀርባል። መልክዓ ስዕል ተብሎ የማርያም ስዕል የሚመለክበት የሚሰገድለት ክብር የሚቀበልበት ሁኔታ አለ።
ስዕሉ ደግሞ ስዕለ አድህኖ ይባላል። ለስዕለ አድህኖ ስልክ የሚልም ድርሰት አለ እዚሁ ሰዓታት ውስጥ። የሚያድን ለሆነ ስዕልሽ፣ ስዕለ አድህኖ ማለት እንግዲህ የማዳን ስዕል ወይም የሚያድን ስዕል ብለን ልንፈታው እንችላለን። እንደሱ ተብሎ ሁሉ ይጠራል። ስዕለ አድህኖ አይባልም የሚሉት እዚህ ቲክቶክ ላይ ያሉ አንዳንድ ወንድሞች ናቸው እንጂ ያው መጽሐፉም እንደዛ ነው የሚለው። እንደዛ ስለሚል ለስዕል መሬት ላይ እየተደረገ ያለው ነገር እንግዲህ እነሱ ቀለል አድርገው ወደ ስዕሉ ባለቤት ብቻ እየጠቆሙ ባለበት መንገድ የሚከናወን አይደለም። በቀጥታ ከስዕሉ ጋር የተገናኘ ነው። ለአምልኮ ዓላማ የሚውሉ ስዕሎች አሉ። ስለዚህ እነዚያ ስዕሎች በደንብ ነው የሚመለከቱ። ህዝቡ መሬት ላይ ያለው ያው እንግዲህ እዚህ ቲክቶክ ላይ ያለውም ወንድም ወደ ስዕሉ እንደጸለየ ቅድም አይተናል በቪዲዮ። ይህች ምዕመን እንደዚሁ ናት። ይህች ስዕል ብላ ስዕሏን ሁሉ ይዛ በስዕሏ ተአምር እንደተደረገላት ሁሉ ስትናገር እንሰማለን። ስለዚህ ስዕል እየተመለከ ነው። አሁን እንግዲህ አክብሮትን በምን መንገድ ነው የምንገልጸው? ያው አክብሮት ነው የሚባለው ለስሙ፣ ግን ሰው ለጥ ብሎ ነው የሚሰግደው። አሁን ለምሳሌ ጥምቀት ላይ አይታችሁ ከሆነ በየአደባባዩ በየስፍራው ስዕሎች ተሰርተው ይቀመጣሉ። እንግዲህ ለማስተማር አይደለም እነዛ ስዕሎች የሚቀመጡት፣ ለመመለክ ነው። ሰው ቀጥ ብሎ ሄዶ እዛ ሲሰግድ ሲያመልክ ታዩታላችሁ። ስለዚህ መሬት ላይ ያለው እውነታ እንደሚሰራው ጀስቲፊኬሽን አይደለም። ከስዕሉ በስተጀርባ ያለውን ለማክበር የሚል አይደለም። እንደሱ የሚልም ልምምድ እንደሌለ ትምህርትም እንደሌለ ግልጽ ነው። ማለት ባለቤቱ ካልመጣ በቀር እኮ ልናከብረው አንችልም። ብናገኛት የጌታን እናት እናከብራታለን። እንግዲህ አላውቅም ምን ብለን ልናከብራት እንደምንችል አሁን ለመግለጽ ባልችልም እናከብራታለን። በሌለችበት ግን ልንሰግድላት አንችልም። የታጊንተን ነው የምንሰግድላት። እንደዚህ ያደረገስ አለ ወይ? ለማንም አክብሮቱን ለመግለጥ የሰገደ ሰው መጽሐፍ ቅዱስ ውስጥ የሰገደው ያከበረውን ሰው ወይም ክብር ይገባዋል ብሎ ያሰበውን ሰው ሲያገኘው ነው የሰገደው። ባለበት በአካል ሲያገኘው ፊት ለፊት ሲያየው እንጂ በሌለበት ሳያየው እንደው እስቲ ገሌን ላክብረው ብሎ ለማክበር የሰገደ አንድም አናገኝም። እንደዚህ አይነት ነገር ከሞኝነት ነው የሚቆጠረው። እንደው ነገሩን በማስተዋል ካየነው የሞኝ ስራ ነው፣ አይደረግም። ምክንያቱም ሰው በሌለበት እንዴት ለሰው ይሰገዳል? ሰው በሌለበት ሰላምታ ትሰጠዋል? አትሰጠውም፣ አንሰጠውም። እንዴት አድርጌ ነው ሰላምታ የምሰጠው? ያላገኘሁትን ሰው ሰላም ልለው አልችልም። ሰላም ስለው ቢያየኝ ሰው እንዴ ምን ሆኗል ይሄ ሰው አብዷል እንዴ ብቻውን ለማን ነው ጎንበስ የሚለው ሊል ይችላል። ስለዚህ እየተደረገ ያለው ነገር ለእግዚአብሔር የሚቀርበውን ለእግዚአብሔር በሚቀርብበት መንገድ ላንቀላፉ ቅዱሳን አጠገባችን በአካል ላላገኘናቸው እናከብራቸዋለን ለምንላቸው ፍጡራን ለማቅረብ የምንሞክረው ነውና ይሄ እንግዲህ ምን ያህል የእግዚአብሔርን አምልኮ የሚጋፋ ድርጊት እንደሆነ ግልጽ ነው። ስለዚህ እግዚአብሔር እንዲደረግ አልፈቀደም። ከስዕል በስተጀርባ እናክብራችሁ የምንላቸው ቅዱሳንም እንደዚህ እንደምናደርግ ቢያውቁ አይቀበሉንም። ምክንያቱም እንደ እግዚአብሔር ሐሳብ ያልሆነ ነገር ስለሆነ። ስለዚህ ምንም አይነት መጽሐፍ ቅዱሳዊ ማስረጃ የማይቀርብለት እንደው በአመክንዮም ሊደገፍ የማይችል ሐሳብ ነው። ስለዚህ ያው ጣዖትን ማምለክ የለመዱ ሰዎች ወደ ክርስትና የጨመሩት የጣዖት አምልኮ ልምምድ ነው። እንግዲህ ያንን ያው መንፈሳዊ አድርጎ የመጽሐፍ ቅዱስ ጥቅሶችን ቀባብቶ ለማቅረብ ቢሞከርም ምንም አልምን ልምምዱ የጣዖት አምልኮ ልምምድ። ስለዚህ ከዛ ተለይቶ የሚታይ አይደለምና ይህንን እንግዲህ ካከልኩ ይበቃል። ቀጥሉ። ተጨማሪ ሐሳብ ካለ መለሳለሁ። ተባረኩ። እሺ ተባረክ አግዝ። ያ አሁን ያነበብከው ክፍል በቀደም የጠቀስኩት መጽሐፍ ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና የውጭ ግንኙነት የተሰኘው መጽሐፍ ላይ እንደ ዋቢ የተጠቀሰ መጽሐፍ ነው። መልክዓ ስዕል ማለት ነው እና
ሶ ለስዕል በዛ ደረጃ እንትን ተደርጎ ድርሰትም ተጽፎ እናገኛለን። ሶ እየተቃወምን ያለነው ነገር ምንድነው? ስቲል እየተቃወምን ያለነው ነገር ስዕል መሳልን አይደለም። ነገር ግን ለስዕላት ከዚህ አንጻር እየተደረገ ያለን ለአምልኮ የቀረበ ልምምድ ነው። ስለዚህ ጣዖታውያኑ ያደርጉ የነበረው ነገር ነው። በመጀመሪያዎቹ የክርስትና ዘመናት በክርስቲያኖች ጭራሽ ተደርገው የማያውቁ ነገሮች መካከል አንዱ ይህ ለስዕል የመስገድ ጉዳይ ነው። ለምንድን ነው ኦርቶዶክስን ኮንሲደር የማታደርገው? ቅድም የገባው ወንድማችን እንዳለው ነው። ይህንን ነገር እኔ ይህ መጽሐፍ ቅዱሳዊ ነውና ክርስቲያኖች ሊለማመዱት አይገባም እላለሁ። ይህንን ብለህ ኦርቶዶክሳዊ ሆነ መቀጠል አትችልም። ባጭሩ ሐሰተኛ የሆኑ ትምህርቶችን አልቀበልም ብለህ በኦርቶዶክስ እንደ ትክክለኛ ትምህርት የተያዙ ሐሰተኛ የሆኑ ትምህርቶችን አልቀበልም ብለህ ኦርቶዶክስ መሆን አትችልም። ስለዚህ ኦርቶዶክስ ኮንሲደር አይደረግም በዚህ ምክንያት ማለት ነው። ኦኬ። ስለዚህ አሁን ይህን ይዘናል አይከን ቬነሬሽን ይዘናል እና ከዛ ደግሞ ሌሎችን ደግሞ አብረን የምናያቸው ይሆናል ማለት ነው። እስቲ አሁንም ሌላ አንድ ሌላ ቪዲዮ ላሳያችሁና ከዛ በኋላ እየጠቀልልን እንመጣለን። ኦርቶዶክሳውያን የምትገቡ ከሆነ እንትን እናደርጋለን እና ጆችኛዋን እንመልከትና ከዛ በኋላ እዚህ ላይ ሀሳብ እንድሰጥ እፈልጋለሁ። ማለት ቪዲዮ ላይ ሳይሆን ከዚህ አንጻር ምን ያህል እንደሆነ ወይ ደግሞ አሁን እየተናገርን ያለነው ነገር ምን ያህል ሲሪየስ እንደሆነ እንድታክልበት ስለምፈልግ ማለት ነው። ሶ እስቲ እንመልከትና አንድ ቪዲዮ ከዛ በኋላ እናደርጋለን። ልብ በሉ ለኦርቶዶክሳውያን ባለማህተቦች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስግደት ስንሰግድ በዚህ መልኩ እንሰግዳለን። ልብ በሉ ለወላዲተ አምላክ አምላክን ለወለደች ለድንግል ማርያም ስንሰግድ በተመሳሳይ መልኩ በዚሁ ልክ ደግሞ እንሰግዳለን። ይህ ብቻ አይደለም፣ ለጻድቃን ለሰማዕታትና ለመላእክት በዚሁ ልክ እንሰግዳለን። ነገር ግን ሰገድን ማለት ልባችን ላይ ለአምላክና ለጸጋ እንዲሁም ደግሞ ለአክብሮት የምንሰግደው ስግደት ግን ልባችን ላይ ነው። መልካም እንግዲህ የወንድማችን ስለ ስግደት ይህንን ያነሳል፣ ይህንን ይናገራልና